ስንት ማርያም ነው? ለምሳሌ ማርያም ራሱ ብዙ አይነት አለ። ስንት ማርያም ማለት የተለያየ ነው ፎቶዎች አሉ። የማርያምን አንድ አይነት ሁለት አይ ቲንክ ያለ አንደኛዋ ማርያም ናት፣ አንደኛዋ ኪዳነ ምሕረት ናት እኮ። ማን ኪዳነ ምሕረትና ማርያም ምንድን ነው የሚለያዩት? ማርያምን አይ ቲንክ ብዙ ይለያል። የማርያም ስዕልም ይለያል፣ ኪዳነ ምሕረትም ስዕል እኮ። ኪዳነ ምሕረት ማን ናት? ኪዳነ ምሕረትማ ገድልን የሰራች ናት። የኪዳነ ምሕረት ስዕል ምን አይነት ነው? ብዙ ጊዜ ካያት የኪዳነ ምሕረት ስዕል ሰማያዊ ቀሚስ ለብሳ ነው። እሺ፣ በነጭ ቀሚስ። ሰማያዊ ለብሳ በነጭ ቀሚስ ቆማ እንደዚህ ጎንበስ ብላ ያለችው አይ ቲንክ ኪዳነ ምሕረት ናት። ኪዳነ ምሕረት ናት። ማርያምን ደግሞ በብዙ ትለያታለህ። ብዙ ጊዜ የማርያምን ስዕል የምታየው ኢየሱስን ይዛ አይ ቲንክ የሷም እንትን ስርዓት ይለያያል። የመልኳም ሁኔታ ምናምን የማርያም መልክም ትንሽ ይለያል። ከኪዳነ ምሕረት ይለያል። ተው አንተ እንደዛ አትበል እንዴ! ቆንጆ ናት ማለት ይሄ በመጽሐፍ ቅዱስ ያለ ነገር ነው ታዲያ። እዚህ አሁን ተጠምቃ ሳታምን የዳንከው መቼ ነው? የዳንኩት መቼ ነው? ስጠመቅ አንደኛ ነገር ተጠመቅ። እሺ፣ ሌላ አለ ተከታይ? ስጋው ደሙ ስቀበል። ኦኬ፣ ስጋ ደሙን ስትቀበል ስንቴ ዳንክ? አንዴ። ስጋ ደሙ ለፈጠረው ዳኒ ብቻ ስትጠመቅ ዳንክም ነበር። ተቋርጫለሁ ወገኖች፣ እኔ አይመስለኝም። ኮሜንት ምናምን ይሄደ ነው ያለው። እኔ ጋ እየተቆራረጥክ ነው። እሺ፣ እኔ ተቋረጥ ይሰማናል። እኛ ጋር ያልተቆራረጥክ። እሺ፣ ይቆራረጣል። አሁን ይሰማል። ዳኒ ያዝ እያረገህ ነበር። ትንሽ ታብታብና ሼር ኮፒ ሊንኩን ከፍ አድርጉት ወገኖች። እሺ፣ አሁን እሰማሃለሁ ሉሊዬ? ያው ትሰማለህ። እሺ፣ ስታምን ስትጠመቅ አልዳንክም ነበር ማለት ነው? ፕሮሰስ እያደረኩ ነው ማለት ያንን እያሟላው። መጠመቅ አንዱ እንትን ነው። ስጋው ደግሞ መቀበልም የዛ ፓርት ነው፣ የዛ አካል ነው ማለት ነው እኮ። ስለዚህ ስትጠመቅ ድነት አልተሟላም ነበር፣ እያደረኩ ነው። ድኜ ነበር ማለት ትችላለህ። ስትጠመቅ ጥምቀት አድኖኛል ማለት ትችል ነበር? አልችልም። ጥምቀት አያድንም ማለት ነው? አያድንም ማለት አይደለም። ብቻውን አያድንም። ጥምቀት ብቻውን አያድንም። ስለዚህ ጥምቀት አላዳንህም ነበር ማለት ነው። ስለዚህ ጥምቀት ለመዳን አልነበረም ማለት ነው የተጠመቀው? ኖ፣ ጥምቀት ብቻውን አያድንም። ለመዳን ነው የምጠመቀው። ነገር ግን ጥምቀት ብቻውን በቂ አይደለም። እሱን እኮ ነው የምልህ። ብቻውን በቂ አይደለም ማለት ጥምቀት አያድንም ማለት ነው። ወይስ ሌላ ነገር ካልተጀመረ? ኖ እንትኑ ትክክል አይደለም። ጥምቀት ብቻውን አያድንም ማለት ጥምቀት የመዳን አንድ አካል ነው። ለምሳሌ ማመንና መጠመቅ ሲባል እኮ አላዳነህማ። አንተም እኮ አላዳነህም።
ስትጠመቅ አልዳንክም። ሶ ጥምቀት ቢያድን ኖሮ ስትጠመቅ ትድን ነበር ማለት ነው እኮ። ጥምቀት አንድ አካል ነው፣ ብቻውን ግን አያድንም። አላዳነህም ማለት አንችልም እኮ ነው አሁን እያወራኝ ያለው። አላዳነህም እኮ የምትለው አሁን ኦኬ፣ ግልጽ እኮ ነው ሉሊ። ተጠምቀህ ድነሃል እኮ የምትለው ጥምቀት ብቻውን ያድናሉ ብዬ ስመልስ ነው እኮ። ተጠምቀህ ድነሃል። ሉል ተጠምቆ ድኗል። ልክ እንደ ተጠመቀ ድኗል። እንደዛ ብዬ አላምንም እኔ ራሱ እያልኩ እኮ ነው ማለት ያንን ጥያቄ እኮ። ጥምቀት አንድ አካል ነው። አንተ እየጠየቀኝ ያልከው ስንት አካል እኮ አንድ አካል ነው ማለት የዛ የፕሮሰሱ አንድ አካል ነው። ብቻውን ግን ጥምቀት ያድናል ብዬ አላምንም። አንተ ግን በጥምቀት ካልኩ በኋላ እኔን እየጠየቅኩ ነው ያለሁት እሱን እኮ ነው ሎሊ። ይኸውልህ በዛው ሞመንት ላይ ይድናሉ። ሌሎችን እንትኖች ካሟሉ ይድናሉ። ለምሳሌ በዛው ሞመንት ላይ ይድናሉ። ሌሎች ነገሮችን ካሟሉ ይድናሉ። ሁለት የተገላበጠ ነገር ነው ያወራኝ። ሰው ሲጠመቅ ወዲያውኑ አንተ አልዳንክም፣ ሰዎች ይድናሉ ብለህ ታምናለህ? አንተ አልዳንኩም ብለኸኛል። ሌሎች ሰዎች ግን ይድናሉ ብለህ ታምናለህ? ግልጽ እኮ እኔ የተናገርኩት ነገር መጠመቅ አንድ አካል ነው። በዛ ውስጥ ለምሳሌ ማመንና መጠመቅ እንበልና አንድ ሰው ካመነ ከዛ በኋላ ይጠመቃል። ማመኑን ከጨረሰ ቀጣይ ፓርት መጠመቅ ነው። የዛን ጊዜ ይድናል፣ እንደተጠመቀ ይድናል። ጥያቄ አንተ የቱ ነው? እርግጠኛ ነህ? አዎ እርግጠኛ ነህ? ልክ ተጠምቆ ሲጨርስ ይድናል። ሐሳብ ለውጥ አመጣ ይድናል ማለት ከኃጢአቱ ይነጻል። ጥሩ። ስለዚህ ስትቆርብ ትድናለህ? አዎ። ሁለተኛ ዳንከው ማለት ነው። አንዴ ዳንኩት የመዳን አካል ነው እያልኩ እኮ ነው። የዛ ፕሮሰስ ነው መዳን። ለምሳሌ አንድ ግልጽ አይደለም። በፍጹም የተምታታ ነገር ነው እያወራ ያለው። ምክንያቱም መደም ስማ ያልከውን ሐሳብ ልትገመል። ሰው አምኖ ሲጠመቅ ይድናል አልከኝ። ኦኬ ማለት አምኖ ሲጠመቅ ይድናል። ከዛ ደግሞ ቁርባን ሲወስድ ይድናል አልከኝ አይደል? ነው ሰው በኦርቶዶክስ ሲያምን ቁርባን ሲወስድ ሲጠመቅ ነው ድነው። ከነኛ አንዱ ከጎደለ አይድንም በለኝ። ኦኬ። ካለዛ ግን ጥምቀት ያድናል አትበል። ካለዛ ቁርባን ያድናል አትበል። ኦኬ። ምክንያቱም ብቻቸውን ስላላዳኑ ማለት ነው። አንተ አምነ ተጠምቀሃል። አክቹአሊ ቴክኒካሊ አምና አልተጠመቅም። ተጠምቀሃል ግን አልዳንክም። ቆርበሃል። ኦኬ። ልክ ጥምቀትን ፈጽመ ስትቆርብ ነው ድኛለሁ እያልከኝ ያለው። ብትሞት የዘላለም ሕይወት ነበረ ትድን ነበር። እንትን እየተቆራረጠ ነው። ሙሉ ጥያቄ ነሽ ድገምልኝ። እንትን እየተቆራረጠ ነው ቪዲዮ ድምጽክ። ልክ ቆርብ አሁን ልክ ተጠምቀ አሁን ሳለሁ ምን አልከኝ? አሁን ቆርበህ አለው ወገኖች አለው ብራዘርስ አለ አሁን አለ እኔ ያለ ቀጥታ። እሺ ልክ እንደተጠመቅ እንደው ብትሞት ትድን ነበር። እንደተጠመቅ ማለት እንደተጠመቅ ብቻ ነው። እንደተጠመቅ ብቻ በለው ማለት የኛ አነጋገር። ለምሳሌ አንድ ሰው ተጠምቋል ስንል አምኗል እና ስጋው ደግሞ ተቀብሏል የሚለውን ነገር ነው ብዙ ጊዜ ስንናገር የምንናገረው። ነገሮችን ስትናገር ብቻ እየጨመርክ ተናገር ወይ አንተ በዛ ደረጃ የምገልጸው ከሆነ ማለት ነው።
ሎሌ ጠፋኩ። እሺ ሎሌ ይቅርታ በጣም እሺ። እንደ አንድ ኦርቶዶክሳዊ ቁርባንና ጥምቀት የሚለያዩና ቁርባንና ጥምቀት አንድ ናቸው ወይስ ይለያያሉ? ይለያያሉ። ስለዚህ ሰው ቆረበ ስንል ሰው ተጠመቀ ስንል ቆረበ ማለት እንችላለን? እኛ በእንትኑ ለምሳሌ አንድ ሰው ሲያደርግ ያንን ፕሮሰስ ሲያደርግ ያንን መንገድ ሲያደርግ ሁሉንም ስለሚያደርጋቸው በዛ ደረጃ ነው የምንገልጸው ነው። ለእናንተ ከሆነ በየተናጠል መናገር ይቻላል። እኛ ግን እንደዛ አሁን እኔና አንድ ኦርቶዶክስ እንትን ስናወራ ቆረበ ልጁ ካልን አመነም ተጠመቀም ነው ማለት። ይሄ ያነጋገር እንትን ሊሆን ይችላል። እንድትረዳው አንድ ሰው ተጠመቀ ስትል ቆረበ ማለት ነው። ቦርቱ አዎ፣ ለኔ አሁን ማለት ይሄ በእንትን ፕሮሲጀሩ ይለያያል። ሰው ሲጠመቅ ኢሚዲየትሊ ቆረበ ማለት አይደለም እያልኩ እኮ ነው ለአንተ ሲሆን እንደዛ በግልጽ መናገር አለብኝ አይደለም። ነገር ግን ለአንተም ቢሆን ቴክኒካሊ አንድ ሰው ሲጠመቅ ቆረበ ማለት አይደለም። ቴክኒካሊ አይደለም እኛ ማለት እያልኩ እንዳሉት ነው። ቴክኒካሊ አይደለም እኛ ስታወራ ለምሳሌ ተግባብተናል። አሁን ሀሳብ ላይ ርዕስ ዳይቨርትን ለማድረግ እንዳትሞክር ነው። አልሞክርም። አንድ ሰው ሲጠመቅ በተጠመቀበት በዛው ሰዓት ላይ ኦርቶዶክስ ዳነ ብላ ታምናለች። እንዳልኩ ነው። አሁንም ሁሉንም እንትኖች ካሟላ በዛ ሰዓት ድኗል ብላ ታምናለች። ኦኬ፣ መጠመቅ ማለት ሁሉን ነገር ማሟላት ማለት ነው። ሎሌ እንደዛ ነው የምታስበው? ካልሆነ እኮ ደጋግሜ ገልጫለሁ። መጠመቅ ብቻውን ድኗል አያስብልም። ስለዚህ እኔ እያወራሁኝ ያሉት ስለዚህ ጥምቀት ብቻውን አያድንም ማለት ነው። አዎ አያድንም። በጣም ብዙ ጊዜ ነው ደጋግሜ የተናገርኩት። እሺ በጣም ጥሩ። ስለዚህ አንተ በተጠመክበት በዛ ሰዓት ላይ ከመቁረብ በፊት አልዳንክም ማለት ነው። በተጠመክበት ብቻ እያልክ ነገሩን ግለጸው። አዎ ደግምልሃለሁ። ስትጠመቅ ብቻ አልዳንክም ማለት ነው። አዎ በጣም ጥሩ። አሁን በደምብ ስማኝ። ጥምቀትህ ያለ ሜሮን ሳትቀባ መቁረብ ትችላለህ? አይቻልም። ስለዚህ መጠመቅህ ያለ ሜሮን ዋጋ የለውም ማለት ነው። አንዱ በአንዱ የተያያዘ ነው። እሺ፣ ስለዚህ ሰው መጠመቅ አለበት፣ ሜሮን መቀባት አለበት፣ ከዛ መቁረብ አለበት። ያኔ ነው ዳነ የሚባለው። ያኔ ድኗል ማለት እንችላለን። ስለዚህ አሁን በደንብ ስማኝ። ስለዚህ መጠመቅህ ብቻውን አላዳነህም፣ ሜሮን መቀባትህ አላዳነህም፣ ቁርባንን መውሰድህ አላዳነህም ማለት ነው። ሶስቱም ተደምረው አንተ እንዳልኩ ነው ማለት ሁሉንም ብቻውን እያልክ ግለጻቸው። አዎ እንዳልኩ እኮ ተጠምቀህ አልዳንክም፣ ቆርበህ አልዳንክም። ተጠምቀህ ብቻ ብትለው የተሻለ ነው። ችግር የለም። ብቻም ቢሆን እኮ ያው እኮ ነው እያወራን ያለን እሱን ነው። ብቻ ባይዘወይ በጣም ለእናንተ ብቻ ጠላት አደረጋችኋት። አይ እኮ እንትን ነገሩን አይደለም ብዥ እያደረከው ነው። ያ አንድ አይነት ነዋ ሎሌ። ብቻም ብትለው ባይገባም ቢገባም እየተግባባን እኮ ነው ያለው። እየተግባባን አይደል? ብቻውን ብለህ ጨምርበት። እየተግባባ ነው። አዎ ይኸው ሜሮን ስትጠመቅ ብቻ አልዳንክም። ምንም እኮ ነው። መጠመቅ ብቻውን አላዳነህም። አዎ እኮ ስትጠመቅ ብቻውን አልዳንክም። ምንም ለውጥ የለውም። አዎ ተጠምቀህ ደግሞ ይኸው ደምሬ ሜሮንም ተቀብተህ ሁለቱን አድርገህ አልዳንክም። በቃ አየሁ። ሜሮን ተቀብተህ ተጠምቀህም አልዳንክም። ከዛ ሜሮን ተቀብተህ ተጠምቀህ ከዛ ደግሞ ቁርባኑን ስትወስድ ነው የዳንከው ማለት ነው። አዎ አይደል? እሺ ለመዳን መጽሐፍ ቅዱስ ውስጥ እነኚህን ሶስቱን ነገሮች አድርጉና ትድናላችሁ የተባለበትን ቦታ ማስረጃ አስጠኝ። እሺ አይ ነው ከባድ ነው ለአንተ ጥቅስ መጠየቅ፣ ግን ቆም ብለህ እንድታየው ያክል። ሶሪ ግን ዛሬ እኔ ራንደምሊ ምን ስለገባው ነው
እና ችግር የለም በሌላ ጊዜ እመጣለሁ። ግን ለጥቅስ ምናምን ለማቅረብ ማለት ነው። ጀስት ሀሳቡን ነግራችኋለሁ እናንተ በሌላ ጊዜ እመጣለሁ። ግን ለጥቅስ ምናምን ለማቅረብ እሺ። አሁን ያልከውን ይሰማል አለ አለው ሉሌ። እሺ እሺ አንደኛ ስጋውና ደሙን መቀበል ያልከው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው ያለው በግልጽ። ሉሌ እንዳትረሳ የጠየቅኩን ጥያቄ አንደ ሰው ለመዳን መቁረብ የጠየቅኩን ጥያቄ ስማኛ። ሰው ለመዳን መቁረብ፣ መጠመቅ እና ድን ለዳን ስትፈልግ ከሐዋርያት ትምህርት መካከል ማለት ነው መዳን እፈልጋለሁ ሲላቸው ተጠመቅ፣ በሜሮን ተቀባ፣ ከዛ ቁረብ ብለው የነገሩበትን ቦታ ማስረጃ አስተነስ። ሁሉም በተለያየ ቦታ የተገለጸ ነገር ነው። ሁሉም በተለያየ ቦታ የተገለጸ ነገር ነው። እንደዚህ ተብሎ አንድ ነገር በመጽሐፍ ቅዱስ እንደዛ ላይገለጽ ይችላል። በተለያየ መልክ በተለያየ ቦታ ሊገለጽ ይችላል። ያንን ነው የማቀርበው እኔም ማለት ነው። አሁን እንዳልከው ያንን ፕሮሰስ በአንድ ላይ በሆነ ቦታ ላይ ተጠቅሶ የሚገኝ ነገር አይደለም። ነገር ግን ከመጽሐፍ ቅዱስ ሁሉም ነገር ከመጽሐፍ ቅዱስ የሚወጣ ነው። ለምሳሌ ክርስቶስ ያመነ የተጠመቀ ይድናል ብሏል አይደለ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። አንተ ከሁለት አንዱ ነው የምቀበለው ነው የምትለው ወይስ እንዴት ነው? ማለት እኔ ሁለቱንም ነው የምቀበለው ነው እያልኩ ያለሁት። እሺ አለው ጋይስ አይ ቲንክ እኔ ጋር ይመስለኛል ኔትወርክ የተወራረድክ። እሺ ብሩኬ አለ ዳኒ ያለሁኝ ሰላም ብያለሁ ሁላችሁንም። ግን አልሰማችሁም ምን ላይ እንደሆናችሁ ምን ድረስ እንደደረሳችሁ አላውቅም፣ አልተከታተልኳችሁ። እሺ እሺ ከመጣው እንቺን ጥያቄ እንድታሰናግዳት ብሩኬ እያወራን ያለው ነገረ ድነት ላይ ነው እና ለመዳን ሜሮን ተቀቡ የሚል ማስረጃ አስታንስ። እግዚአብሔር ቃል የተለያየ ቦታ ላይ ነው ያለው ብለናል። ለመዳን ሜሮን ተቀቡ የተባለበት ቦታ ኦኬ። ይሄ ይለፈኝ። በእንትን መግለጽ አልችልም፣ በመጽሐፍ ቅዱስ ጥቅስ መግለጽ አልችልም። ሌላ ሰው እንትን ቢል ግን አይመስላችሁም? ዳኒ ኔትወርኩ ጥሩ አይደለም። ሰላም ብያለሁ ወገኖች። ዳኒ፣ ዘማሪ ዳጊ፣ መልኬ፣ ኤልያ፣ ልዑል፣ ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ልዑል ሜሮን የሚል ጥያቄ ነው የጠየቀ፣ ግን ምን ድረስ ሜሮን የሚለው ልሰጥ አልችልም ስላልክ ሌላ ሀሳብ አንስተን እዚሁ መዳር ላይ እናውራ አይደል? እንችላለን። እሺ
ልንደርስ እንችላለን። በአንድ ደቂቃ ነገረ ድነትን እስኪ ንገረኝ። አሁን አንተ የምታምነውን መጽሐፍ ቅዱሳዊ የምትለውን ወይ ደግሞ የአንተ ቤተክርስቲያን የምታምነውን በአንድ ደቂቃ ንገረኝ። እሺ መዳን ሂደት ነው። መዳን ምንድን ነው? መዳን ሂደት ነው። ሂደት ነው። እሺ መዳን ሂደት ነው ማለት ምን ማለት ነው? መዳን የሆነ ቦታ የሚያልቅ ነገር እስካልተፈጸመለት ድረስ ወይ ደግሞ ክርስቶስ እስካልወሰነለት ጊዜ ድረስ ያ መዳን ሂደት ነው ማለት ነው። መዳን ሂደቱ የሚያበቃው ክርስቶስ ያን ሰው ድነሃል ሲለው ብቻ ነው። ከዛ በኋላ መዳን ህጎች አሉት። እነሱን በማድረግ ይፈጸማል ማለት ነው። እሺ መዳን ሂደት ነው ስላልከኝ ሂደቱ እስካልተፈጸመ ድረስ አንድ ሰው ድኗል ተብሎ አይነገርለትም ነው ሐሳብክ? አይድንም። ድኗል ተብሎ አይነገርም፣ አይድንም ጭራሽ። ኦኬ አሁን ልዑል ድኗል ወይስ አልዳንም? በዚህ ሰዓት እኔ እናንተ ስናወራ ልዑል ለመዳን የሚጠይቁትን ነገሮች እያደረገ ነው። አይ ጥያቄ ፕሮሰስ ላይ ነው ወይ አይደለም። የኔ ጥያቄ ድንሃል ወይስ አልዳንክም ነው። በዚህ ሰዓት ድኛለሁ አልዳንኩም የምልበት ሰዓት አይደለም። ኦኬ ድኛለሁ ብለህ መናገር የምችልበት ሰዓት አይደለም። መዳኔን ሲጀመርም መወስነውም እኔ አይደለሁም። ድኛለሁ ልልም አልችልም። መዳኔን የሚወስነው ክርስቶስ ነው። ድነሃል ነው የሚለኝ እንጂ እኔ ድኛለሁ አልልም። መቼ ማለት ነው? መቼ ማለት በእግዚአብሔር ፍቃድ እሱ ባለው ጊዜ ነው። የማውቀው ጊዜ አይደለም እኮስ መድነሃል የሚል ሲናል ነው እና በቀኝ ቆም ሲለኝ ነው። በቀኝ ቆም ድኛለሁ። በፍርድ ሰዓት እስከዛ ሰዓት ድረስ ድኛለሁ። በፍርድ ሰዓትም ላይሆን ይችላል። ዋናው ነገር በፍርድ ሰዓት ነው አይደለም ሳይሆን ለምሳሌ ያ ልጅ በቀኝ የተሰቀለው ሰው ድነሃል ተብሏል አይደል? ዛሬ ነው ከነገርና ስላንተ እኮ ለማለት ይፈልግ ልጨርስና አንተ ተራ ሶሪ እሺ ጨርስ ድነሃል አለው አይደለ? ሁላችንም የመዳንን ቀን ነው የምንጠብቀው። ነገር ግን እንደ እግዚአብሔር ፍቃድ እግዚአብሔር በሚለው ነው ሁልጊዜ የሚወሰነውና እንደዛ ሰውዬም በማንኛውም ሰዓት ድህነት ሊፈጸም ይችላል። በማንኛውም ሰዓት ድነሃል ልባል ይችላል እያልከኝ ነው አንተ? እኔ ሳይሆን ማንኛውም ሰው ሊባል ይችላል። አይ እኔ አንተን ነው እየጠየቅኩ ያለሁት። አንተን ስለሆነ እኔ አንድ ሰው ነኝ እኔ ያንን እየጠበቅኩ አይደለም። ግን ማንኛውም ሰው ያንን ሊባል ይችላል እና መዳን በእግዚአብሔር ልሳን ላይ ያለ ነገር ነው እንጂ እኔ ድኛለሁ ምለው ነገር አይደለም። ዋናው ሐሳብ እኮ በሆነ ሰዓት ላይ በሆነ አጋጣሚ ድነሃል ልትባል ይችላልክ ማለት ነው አንተ። እስከዛ ሰዓት ግን ማወቅ አትችልም። የሰው ልጅ እንደዛ ሊባል ይችላል። መልካም የዳነ ሰው አይደለም እያወራ ያለሁት ማለት ነው። ልዑል መዳኑን የማያውቅ ሰው የሆነ ሰዓት ላይ ድነሃል ሊባል እንደሚችል የሚያምን ሰው ነው። ኦኬ የእግዚአብሔር ልጅ ነው አይደለም ልዑል? የእግዚአብሔር ልጅ ነኝ። መች ነው የእግዚአብሔር ልጅ ሆንከው? ሲወለድ ጀምሮ የእግዚአብሔር ልጅ ነው ልዑል። እግዚአብሔር ስትወለድ ከእናትህ ማህፀን ከወጣ ጀምሮ ማለት ነው። ያ ማለት ሳትጠመቅ ሜሮን ሳትቀባ ምናምን የእግዚአብሔር ልጅ ነው ኦልሬዲ አይደል? እግዚአብሔር በኃጢአትም ሆነ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነህ። እግዚአብሔር ያልዳኑ ልጆች አሉት ማለት ነው አይደል? ያልዳኑ ልጆች አሉት እግዚአብሔር። የቁጣ ልጆች ይላቸዋል ማለት ነው። የቁጣ ልጆች አይደል? አዎ በጣም ጥሩ ነው። እስኪ ከእግዚአብሔር ቃል እንግዲህ ማስረጃ ልጠይቅ ነው። አሁን
ያልዳኑ ልጆች አሉት ብለህ ታምናለህ? ከእግዚአብሔር ቃል ላይ እግዚአብሔር ያልዳኑ ልጆች እንዳሉት ማስረጃ አስጠኝ። እግዚአብሔር ራሱ ያልዳኑ ልጆችን ነው ሊፈልግ የመጣው። ልጆቹን ሊፈልጉ ማስረጃ እኔ አሁን ባለኝ እንትን ቁጥር ጥራ እንዳትለኝ እንጂ የእግዚአብሔርን ቃል በቃል ልነግርህ እችላለሁ። ቁጥር ጥራ እንዳትለኝ የእግዚአብሔር 99ኙን መላእክት ትቶ ልጁን እንትን ሊፈልግ የመጣው ያልዳነውን ልጁ ነው፣ የዳነውን አይደለም እኮ። ማስረጃ አስጠኝ። አሁን ጥያቄ ይሄ ግልጽ ነው። ለክርስቲያኖች ግልጽ ካልሆነ ይሄኛው ማለፍ እንችላለን። ግልጽ አይደለም ብለህ አለፈው። ጥቅስ ልሰጠኝ አልችልም አይደል? ይሄ ፋሚሊያር የሆነ ነገር ስለሆነ ጥቅስም አያስፈልገውም። አይ እኔማ ጥቅስ እፈልጋለሁ አልኩ። ጥቅስ እየጠየቅኩ ጥቅስ አያስፈልገውም ልትለኝ አልችልም። እኔ እፈልጋለሁ እያልኩ ነው። ልሰጥህ አልችልም ነው ልትል የምችለው። እኔ እንጃ ማለት ጥቅስ እንትን አለማወቄን አንተ እንደ ፖይንት ልትይዘው እየሞከርክ ስለሆነ ብዬ ካላወቅም ነው ችግር የለውም። ምንም ልሰጠኝ ካልቻልክ አላወቅም ነው። ሌላ ምንም ሊባል አይችልም። ችግር ለምን አላውቀውም? እሺ ጥቅሱን አላውቀውም ልል እችላለሁ። ባለማወቄም ይሄ ጥቅሱን አስፈላጊ ነው ብዬ ማለት ነው። እግዚአብሔርን ቃሉን ካወቁት ጥቅሱ አስፈላጊ አይደለም ቁጥሩ። እሺ አስፈላጊ ነው ብለህ ባለማመን ነው ያልተረዳኸው የእግዚአብሔርን ቃል። ሲጀምር አንተ የተናገርከው አሁን ከቅድም ጀምሮ ግን ተናግሬ ነበር። ዛሬ ራንዳምሊ ነው የገባሁት። እንደዚህ ቁጥር ተዘጋጅቼ አልመጣሁም። ሶሪ። እሺ የተናገርከውም ሐሳብ አሁን ስለጠየቅኩ የሚያወራ አይደለም በጭራሽ። ስለ አንተ የሚናገርም አይደለም። ስለጠፉ ወገኖቹ ነው የሚናገረው። ስለ እስራኤላውያን የሚናገር ክፍል ነው። አንተ አሕዛብ ነህ፣ አንተ የቁጣ ልጅ የአመፃ ልጅ ነህ። ስለ አንተ የሚናገር አይደለም ያ ክፍል። ሁለተኛ ጥያቄ ልጠይቅ። ስወለድ ጀምሮ ከእናቴ ማህፀን የእግዚአብሔር ልጅ ነኝ አልከኝ። የእግዚአብሔር ልጅ ከሆንክ ስትወለድ ጀምሮ ጥምቀቱ ልጅነትን ለማግኘት አይደለም ማለት ነው የተጠመቅከው አይደል? በ40 ቀን ልጅነትን ለማግኘት ነው። አይ ከእናቴ ማህፀን ጀምሮ ስወጣ የእግዚአብሔር ልጅ ነኝ አልከኝ እኮ። አዎ ማለት ለምሳሌ እግዚአብሔር ሁሉም ፍጥረቶቹ ናቸው፣ ሁሉም ልጆቹ ናቸው ማለት ነው። ግን ቆይ አይደለም። እሺ አይደለም ብለህ ማስረጃ ነው የምለው እኮ። ማስረጃ አስጠኝ። ሁሉም ፍጥረቶቹ እኮ ስማኝነት ጨርሳለህ። ፍጥረቶቹ ልጆቹ ናቸው። እሺ ቀጥል። ጥያቄን ስማና ከዛ ማስረጃ ካለ ትሰጠኛለህ። ሁሉም ፍጥረቶቹ ልጆቹ ናቸው ላልከው ከእግዚአብሔር ቃል ላይ እኔ አይደለም ብያለሁ። ሁሉም ፍጥረቶቹ ልጆቹ ናቸው ላልከው ከእግዚአብሔር ቃል ማስረጃ አስጠኝ። እሺ ሁሉም ፍጥረቶቹ ልጆቹ ናቸው የሚለውን አልጨረስኩትም። ሁሉም ፍጥረቶቹ ልጆቹ ናቸው፣ ነገር ግን የእግዚአብሔር ልጅነት ወራሽ፣ ለምሳሌ ልጅ ሲባል ወራሽ ልጅ ነው ማለት የእግዚአብሔር መንግስት ወራሽ ልጆች ነን እኛ። ያንን ደግሞ በእግዚአብሔር ጸጋ፣ ያ ማለት እግዚአብሔርን በማመን በመጠመቅ የእግዚአብሔርን ሕግ በመፈጸም የምናገኘው ነው። እሺ አሁን ያ ልጅነትና ይሄኛው ልጅነት ይለያል። እግዚአብሔር ሁሉም ልጆቹ ናቸው፣ እነዚህ ግን ያመኑት ልጆቹ ናቸው። ያመኑት ልጆቹ የሚያጸድቃቸው ልጆቹ ናቸው ማለት ነው። እሺ አሁን ማስረጃ አስጠኝ ለተናገርከው ሁሉም ፍጥረት የእግዚአብሔር ልጅ ነው ላልከው ማስረጃ፣ ወይ ደግሞ ያመነ ልጅና ያላመነ። ደጋግሜ ተናግሬያለሁ እስካሁን ድረስ እንትን ማስረጃ አስጠኝ ማለት የመጽሐፍ ቅዱስ ጥቅስ አስጠኝ ላልከው ነገር ደጋግሜ ተናግሬያለሁ። ለዛ እንትን ብያለሁ እኮ አንተ ሐሳቡን እንደ ሐሳብ ማለት ለመወያየት አድርገው ነገሩን እንደዛ ያደረከው ነው። አይ አንተ እኮ ለመወያየት ሳይሆን መማር ነው ያለብህ። ለመወያየት ነው። ለመወያየት ሲሆን የሆነ እንትን እየተካሰስን አይደለም። ጥቅስ ስጠኝ ምን በባለው መወያየት ነውና አንተ ሐሳብን ጀስት አቅርብ። ጥቅስ የምትደግፈው ነገር ካለ በዛ ደረጃ መደገፍ ትችላለህ የራስን ሐሳብ። በጥቅስም የኔን ሐሳብ መንቀፍ ትችላለህ ማለት ነው። እንደዛ ማለት ነው። እሺ አሁን ይሄ የክርስቲያን ቤት ነው። ክርስቲያኖች ደግሞ የሰውን ሐሳብ ልክ ነው አይደለም ብለው መቀበል የሚችሉት እንደ እግዚአብሔር ቃል ሲናገር ነው። ልዑል ሐሳብህን እየሰማን ነው፣ ሐሳብህን እናከብራለን። የአንተ ሐሳብ ግን የተናገርከው መጽሐፍ ቅዱሳዊ መሆኑን የምናረጋግጠው በእግዚአብሔር ቃል ማስረጃ ማቅረብ ስችል ብቻ ነው።
ካልሆነ አንተን ሐሳብ ብቻ ነው እየሰማን ቁጭ የምንለው ማለት ነው። ገብቷል? ያንተ የተናገርከው ንግግር መጽሐፍ ቅዱሳዊ እስካልሆነ ድረስ ያንተ ንግግር የመስማት ግዴታ የለብንም። ለተናገርከው ነገር ማስረጃ መቅረብ አለበት። እኔም ደግሞ ለምናገረው ከእግዚአብሔር ቃል ላይ ለተናገርኩት የሚሆን ማስረጃ መጥቀስ መቻል አለብኝ። መጽሐፍ ቅዱስ አይደለም እየተናገርክ ያለው ነገር። ከእናቴ ማህፀን ጀምሮ የእግዚአብሔር ልጅ ነኝ ያልክ አይልም የእግዚአብሔር ቃል እንደዛ። የእግዚአብሔር ፍጥረት ነህ። ኦኬ፣ አዎ ልክ ነው። የእግዚአብሔር ፍጥረት ሁሉ ግን የእግዚአብሔር ልጅ አይደለም፣ በጭራሽ አይደለም። እኔ አሁን ለምናገረው ማስረጃ እንዴት እንደሚሰጥ ማስረጃ ላሳይክ። ቅዱስ ጳውሎስ በኤፌሶን መልእክቱ ላይ ምዕራፍ 2 እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። አሁን ይሄ ለኤፌሶን ማለት በቱርክ የምትገኝ ቤተክርስቲያን ናት። አህዛብ ናቸው ማለት ነው። ከአህዛብ ወደ ክርስትና የመጡ ህዝቦች ናቸው፣ ወገኖቹ ናቸው። እንደዚህ ይላል ጳውሎስ እንደዚህ ይላል፣ ሙታን ነበራችሁ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችን የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር፣ እንደ ሌሎችም ከፍጥረታችን የቁጣ ልጆች ነበር ይላል። የእግዚአብሔር ልጆች ነበር ይላል አይልም፣ በጭራሽ የቁጣ ልጆች ነበር ነው የሚለው። ከምን? ከፍጥረታችን። ምክንያቱስ አዳም ከእግዚአብሔር ከተለየ በኋላ የሱ ዘር በሙሉ ምን ሆኗል? የአዳም መልክ ሆኗል ማለት ነው። የወደቀው አዳም ከእግዚአብሔር ህብረት የተለየው። እግዚአብሔር ልጅነት ማለት ከእግዚአብሔር ጋር ህብረት የሚያደርግ ሙታን ማለት ናቸው እነዚህ በሙሉ ማለት ነው። ሰው በክርስቶስ ኢየሱስ ካላመነ ድረስ ሙት ነው እና ምን ሆኗል ማለት ነው? የቁጣ ልጅ ነው ማለት ነው። ያ ሰው የእግዚአብሔር ፍጥረት ነው፣ ትክክል ነው። ግን የእግዚአብሔር ልጅነት ግን ለማግኘት የግዴታ ሰው ወደ ክርስቶስ ኢየሱስ መምጣት መቻል አለበት እና ከፍጥረታችን የቁጣ ልጆች ነበርን ካለ በኋላ ቀጥሎ ጳውሎስ ምን ይላል? ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ፣ እግዚአብሔር መሐሪ ስለሆነ ደግሞ ምሕረቱ ወደር የለሽ ባለጠጋ ስለሆነ በምሕረቱ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ፣ በበደላችን ምን በሆን ጊዜ? የእግዚአብሔር ልጆች በሆን ጊዜ አይደለም፣ ሙታን በሆንን ጊዜ። ሙታን የዚህ ዓለም መንፈስ አለቃን ፍቃድ እያደረጉ የሚኖሩ ናቸው። ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል። ልጅነት የተገኘው በእግዚአብሔር ምሕረት በእግዚአብሔር ጸጋ እንጂ ከእናት በመወለድ አይደለም። ይሄን ጸጋ በምን ተቀበልን? በእምነት ተቀብለን ወደ እግዚአብሔር መንግስት ወደ እግዚአብሔር ልጅነት መጣን ማለት ነው እንጂ ሰው ሲወለድ ከእናቱ ጀምሮ የእግዚአብሔር ልጅ ነው የሚል ትምህርት ያንተ ትምህርት ነው፣ መጽሐፍ ቅዱሳዊ አይደለም። ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 1 ጀምሮ ነው ያነበብኩት ያሬድ። ኦኬ እሺ፣ እንትን አሁን ባልከው ጥቅስ ላይ እንዳልከው የቁጣ ልጆች ናቸው ነው ያልከው። ማለት የኔ እንትን እዚህ ጋር ምንም ጻፍ የለንም። በዚህ ላይ ግን ልጆች ነው ብሎ የገለጻቸው የማን ልጆች? ልጆች ነው ያላቸው የቁጣም ይሁኑ የምን የቁጣ እኮ ጥፋት አጥፍተዋል። እኔ እንዳልከው እኮ ነው። እዚህ ጋር ምንም እንትን የሚለን ነገር የለም። ልዩነት አለን በእኛና በእነሱ መካከል። ልጆች ስልኩ ሁለታችንም ተመሳሳይ ነን አላልኩም እኮ። የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። ምንም እንትን አሳየኝ ከቃሉ ላይ። እኔ የእግዚአብሔር ልጆች እንዳልሆኑ ያሳየውክ የእግዚአብሔር ልጆች ናቸው ቃል እኔ ከጠቀስኩት ጥቅስ ላይም ሊሆን ይችላል። እግዚአብሔር ራሱ ይሄንን ብትል ማለት ይሄ ራሱ በነገራችን ላይ ትዕቢት ነው ራሱ የሚሆን። ምንም ይሁን በቃ እኔ ማምነውን እየተናገርኩ ነው። ለአንተ እምነት ደግሞ ማስረጃ አስተኝ። እኔ የምናገረው ነገር ትዕቢትም ይሁን ምንም ችግር የለውም። እንደ ቃሉ እየነገርኩ ነው ያለሁት። ማስረጃ ካለ አንተ ማስረጃ አስተኝ። ቃል በቃል እየተናገረ የቁጣ ልጆች ናቸው እያለ እግዚአብሔር ልጆች ናቸው ምትል ከሆነ ከእግዚአብሔር ቃል ጋር ነው እየተጋጫለሁ። የቁጣ ልጆች ናቸው ሲባል የቁጣ ልጆች እኮ የቁጣ የሚባል አባት ኖሮ እኮ አይደለም። ቁጣ የሚባል የአጋንንት ልጆች ማለት ነው። የአጋንንት ልጆች ማለት ነው። የቁጣ ልጆች የአጋንንት ልጆች ነው። ቁጣ ማለት የአጋንንት ልጆች ነው የሚለውን ጥቅስሽ አንተ አሳይ እኮ። የአጋንንት ልጆች ማለት ነው። አሁን ለምሳሌ በጣም ቀላል ነው። እዚህ ክፍል ላይ ላሳይ፣ ሌላ ቦታ ሳልሄድ። የዚህ ዓለም ገዢ የቁጣ ልጆች ማለት የአጋንንት ልጆች መሆኑን አሳይ። ይሄው ላሳይ ነው። የዚህ ዓለም ገዢ ማለት ነው። የእግዚአብሔር ልጆች በኃጢአት ስለሰሩ የአጋንንት ልጆች አይባሉ። የዚህ ዓለም ገዢ ማለት ነው። ላሳይ ነው። ቀላል ነው። የዚህ ዓለም ገዢ ማለት
የዚህ ዓለም ገዢ ነው እግዚአብሔር ነው ወይ የዚህ ዓለም ገዢ? እሺ አይደለም፣ ተሳስተሃል። ጥቅስ ልስጥህና ስህተት እንደሆንክ ላሳይክ። የእግዚአብሔር ነው የዚህ ዓለም ገዢ እኮ ተሳስተሃል። አይደለም ሰይጣን ነው የዚህ ዓለም። ቆይ አንዴ እህቴ ተባረኪ። እሺ ላሳይ፣ እንደተሳሳትክ ላሳይክ፣ ትምህርት እንዲሆንክ ማለት ነው። የዚህ ዓለም ገዢ እግዚአብሔር ነው ተብሎ አልተጻፈም። ሁለት መንግስት አለ ታውቃለህ? ይሄ ሁለት ኪንግደም አለ አይደል? ሁለት መንግስት አለ። እሺ አንደኛው መንግስት ምን ተብሎ ይጠራል? ምን አይነት መንግስት ነው አንደኛው መንግስት? አንደኛው መንግስት የእግዚአብሔር መንግስት ነው። እሺ ሌላ ሁለተኛውስ መንግስት? የአጋንንት መንግስት፣ የሰይጣን መንግስት። የአጋንንት መንግስት የትኛውን ኪንግደም ነው የሚያስተዳድረው? የአጋንንት ያልከው መንግስት? የአጋንንት መንግስት በሁለቱም እንደየምርጫ የምትገዛበት። የትኛውን ግዛት ነው የሚያስተዳድረው ነው ጥያቄ። የአጋንንት ያልከው የትኛውን ግዛት ነው የሚያስተዳድረው? የአጋንንት ግዛት አጋንንት ስትመርጥ ነው የሚያስተዳድረው። ያ ማለት የተሰጠው እዚህ ቦታ የሚባልበት ቦታ እኔ አላውቅም። ይሄኛው ያንተ ቦታ ነው የተባለበት ቦታ አላውቅም እኮ አንተ አታውቅም። እኔ ከቃሉ ላይ ላሳይክሽ። ሁለተኛ የለም እንደዛ የሚባል ለምሳሌ እሺ አንተ ጥቅስ መጥቀስ ጥቀስና እንቀጥላለን እኮ ላሳይ እያልኩ የለም ለምን ትለኛለህ? ላሳይህና ምናልባት መረዳት ይሆናል። እሺ ሁለተኛ ቆሮንቶስ መጽሐፍ እሺ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 4 ላይ ከቻልክ አውጣና አንተ ማንበብ። እሺ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ የተባለው ማን ነው? የዚህ ዓለም አምላክ ተብሎ የተጠቀሰው ማን ነው? የዚህ ዓለም አምላክ የተባለው ማን ነው ነው ጥያቄ። እሺ ለእነሱም የእግዚአብሔር የዚህ ዓለም አምላክ ሰይጣን ነው ማለት ነው አይደል? እኔ ማን ፈጠረ? የዚህ ዓለም አምላክ ማን ነው? ጥያቄ እሱ ነው። አሁን እዚህ ጥቅስ ላይ የዚህ ዓለም አምላክ ተብሎ የተጠቀሰው ማን ነው? በቃ ምንድነው አንደኛ ነገር ኦፍ ኮርስ ሰው አምላክ ነው። ገዢ ማለት ነው። ገዢ ማለት ብለህ ተረጉምኩ። አሁን ደግሞ አምላክን ገዢ ብለህ ተረጉምኩ። አምላክነት ማለት እሺ አንዴ አምላክነት ማለት ገዥነት ነው የተጠቀሰ ያለው። የዚህ ዓለም ገዢ አሁን አምላክነት አንዴ ሰማይ አምላክነት አንደኛው ባህሪው መፍጠር ነው አይደለ? ለአጋንንት እየተነገረ ያለው አምላክነት ግን ምንድነው? ገዥነት ነው። ይሄን ዓለም እየገዛ ያለው ማን ነው? አጋንንት ነው ማለት ነው። የአጋንንት ልጆች አሉ ማለት ነው። መጽሐፍ ቅዱስ እሱ ነው እየነገረን ያለው። ሰዎች የአጋንንት ልጆቹ ነው የዚህ ዓለም አምላክ በሚመራው ኪንግደም ውስጥ ይኖራሉ። እነሱ ሙታን ተብለው ይታወቃሉ። ሙታን ናቸው እነሱ። ወደ ክርስቶስ ኢየሱስ ሰው ሲመጣ ደግሞ ከዚህ ከጨለማው መንግስት ምን ይሆናል ማለት ነው? ቤዛነቱን ወዳገኘንበት ወደ ፍቅሩ ልጅ መንግስት እግዚአብሔር ያፈልሰናል ማለት ነው። የፍቅሩ ልጅ መንግስት ደግሞ የብርሃን መንግስት። እኛ አሁን ያለንበት ክርስቲያኖች ክብር ለኢየሱስ ይሁን። ይሄ ነው መጽሐፍ ቅዱስ እየነገረን ያለው ይሄ ነው። እሺ እኔ ልውል አንተን ልመክረም ይችላል አሁን ሙግት ለማድረግ ምናምን እንትን ነው። ግን መጽሐፍ ቅዱስን ሞር ብታነብ ፋሚሊያር ብትሆን ከመጽሐፍ ቅዱስ ጋር ብታነብ ብታጠና መልካም ነው። እሺ እኔ እሱን ነው ልልህ የምችለው አንተ። ኦኬ እኔ ግን እንዳየሁት ከሆነ ይሄ ግልጽ ነገር ነው ማለት እኔ መጽሐፍ ቅዱስ ብዙም ጊዜ ተናግሬያለሁ እዚህ ጋር አንብቤ መምጣት እንዳለብኝና ቁጥሮችን እንትን ማለት እንዳለብኝ ለመሞገት አይደለም። እሺ አሁን አይደለም ለኛ ጥቅስ ለመጥቀስ ምናምን አይደለም። በቃ ለህይወት ብለህ እግዚአብሔርን ቃል ማንበብ ጀምር።
ኖ እንዴት መሰለህ ለማለት የፈለኩት አንተ ብዙ ጊዜ የተለመዱ ነገሮች እንኳን የተለመዱ ማለት አንድ ክርስቲያን በጣም ብዙ ጊዜ ተናገሩና የተለመዱ አይነት ጥቅሶችን በዛ ደረጃ እየተቀበልክ አይደለም ጀስት ይሆናል የማሳመን አይነት ነገር የማግኘት ነገር ነው እንትን እያደረገ ያለው እና ማለት እኛ ጀስት ተስማምተን የመቀራረብ ነገር አለ አይደለ ምንም እንትን ቢለን ነገር የለም ኦርቶዶክስ እና ክርስቲያን ብንሆን ዋናው መቀራረቡ ላይ የሐሳባችንን ማቀራረብና በቀላሉ ለመረዳዳት መሞከር የተሻለ ነው አይሆንም አይነት ነገር ነው እንትን የምትለው ብዙ ጊዜ እንደዛ ነው ማለት ነገሮችን ለማቀራረብ እንሞክር ነገር ነው ለምሳሌ እንደ መሰለ ለምሳሌ የሆነ ነገር ልገልጽ ከፈለኩኝ ነገሩን ብትረዳውም እና ትንሽ ስህተት ካለው ያንን ነገር አስተካክለ ለማረጋት እና ለማቀጠል ነው የተሻለ ነው ያንን ብታረግ ነው አንተ ያልከኝ ምክር ትክክል የሚቆሻቁሽ ነገር አለሽ ይረብሻል ትንሽ እኔ ስወያይ ለመቀራረብ አልወያይም ሰው እንዲድን ነው የምወያየው እውነት ለመናገር ከሰዎች ጋር ለመቀራረብ ብዬ አልወያይም አሁን ያለበትን ስፍራ ተረድቻለሁ ከምትናገረው ምናምን ተነስቼና እኔ ካንተ ጋር ለመቀራረብ አላወራም እንደዛ አይደለም ስወያይ የምወያየው እውነተኛውን የእግዚአብሔር ሐሳብ እንድትረዳ ነው የምፈልገው ወደ መዳን እንድትመጣ ካለበት ስፍራ እንድትወጣ ስለሆነ የምፈልገው ላወራ የምችለው እንደ እግዚአብሔር ቃል ነው ትክክል ያልሆነው ለምሳሌ ከ99 መላእክት ትቶ አልክ ቅድም አንዱ የጠፋው ሊፈልግ ይመጣል አልክ አይደል አሁን ቅድም ለጠየቁ ጥያቄ መልስ አይደለም እሱ ንግግርህ እንኳን ስተት ቢኖረው ምን ይያልክ እንደሆነ እረዳለሁ ግን እሱ የተነገረው ስለ አንተ አይደለም እንደውም ጌታ ክርስቶስ ኢየሱስ ወደ አሕዛብ መንገድ አትሂዱ ለጠፉት ለእስራኤል በጎች ነው የተላኩት ይላል አይ አሁን ይሄን ብነግርህ ላትረዳ ይችላል ስለ ኪዳን ነው እያወራለሁ አሁን እዛ ጋር ብሉይ ኪዳን ነው ሐዋርያቱን ወደ አሕዛብ መንገድ እንዳትሄዱ ብሏቸዋል አይደል የገሊላ ሰዎች ናቸው እንዳትሄዱ ወደ ሰማርያ ከተማ ለምን ሂዱና የት እዛ ለጠፉ በጎች ንስሐ እንዲገቡ ስበኳቸው ስብከቱ ራሱ ምንድነው መንግስተ ሰማያት ቀርባለችና ንስሐ ግቡ እያላችሁ ስበኩ አሁን ይሄን የምነግርህ ማቴዎስ ወንጌል መጽሐፍ ምዕራፍ 10 ነው ሰው ከጠየቅኩ ጋር ራሱ አይገናኝም አንተ ደግሞ አሕዛብ ነህ አንተ ስልክ ሉላንተን ብቻ ሳይሆን እኔም ጨምሮ ማለት ነው ኢትዮጵያዊ በሙሉ ሰው ይሄን መረዳት ያስፈልጋል ለጠየቅኩ ጥያቄ መልስ ስላልሆነ ነው እሱን ሐሳቡ ክፍል ስለምናወራው ነገር እያወራ አይደለም ለዛ ነው ብታነብ ሞር መጽሐፍ ቅዱስን በደንብ ብታጠና የእግዚአብሔርንም ሐሳብ ፕሮግራም መረዳት ትችላለህ ከዛ አንፃር ነው እንደዛ ያልኩክና እኔ ከማንንም ጋር ለመቀራረብ አላወራም ሰው እንዲድን ነው የምፈልገው ኦኬ እሺ እኔ ለመግለጽ የፈለኩትን አሁንም እንትን አላልከኝ ቆይ አንዴ ልጨርስና ትነግረኛለህ ለምሳሌ አንተ ስለ መዳን እርግጠኛ አይደለም ድኛለሁ ብዬ መናገር አልችልም አልክ ልክ እንደዛ ሙት እንደሆንክ ገባኝ ገብቷል ሙት እንደሆንክ ገባኝ ሰው አሁን ለአንተ ምነግርህ ሙት ከሆንክበት ስፍራ እንድትወጣና በክርስቶስ ኢየሱስ በማመን እንድትድን ነው ምነግርህ ማለት ነው ወንጌል ገብቷል አሁን እኔም ብትጠይቀኝ ስለ መዳን ማለት ነው አይ አላቅም የሆነ ሰዓት ነው ማቀው ምናምን ብዬ አይደለም መመልስልህ ድኛለሁ ብዬ ነው መመልስልህ የእግዚአብሔር ልጅ ነኝ የዘላለም ሕይወት አለኝ በእግዚአብሔር መንግስት ውስጥ ነው ያለሁት ብዬ ነው መመልስልህ አየህ ልዩነታችን ከመልሳችን ያለንበትን ስፍራ ማወቅ እንችላለን አሁን ከመልስ ተነስቼ ነው እንደዛ ያልኩክ ሰው እኔ አንተን ምነግርህ ወንጌልን ነው ማለት ነው ወንጌልን የእግዚአብሔርን ቃል የእግዚአብሔርን ሐሳብ ነው ምነግርህ ማለት ነው ልውል ኦኬ እሺ እኔ ያልኩ ያለሁት አይ ቲንክ አሁንም እንትን አለና ለመቀራረብ ሞከረ ያልኩ የእምነት መቀራረብ አይደለም እያልኩ ያለሁት የእምነት ማቀራረብ ነገር አያቀራርብም ኦርቶዶክስ እና ጴንጤ የሆነው በሰላም ማቀራረብ ነው አይደለም መቀራረብ ግን በምናነሳቸው ሐሳቦች ላይ ለምሳሌ አንተ መዳን አሁን ያልከው መዳኔን እርግጠኛ አይደለም ብለኸኛልና ሙት ነህ አልክ እንደዚህ አይነት ነገር ነው እንትን ያለው ነው ማለት ይሄ
ክርስቶስ ራሱ አንድ ቦታ በእንደዚህ እንትን ደረጃ ማለት እሱ ቢሆን ራሱ ማይለውን ነገር ነው አንተ እያልክ ያለው እሱን ሽንቶን አንድ ልጨርስ እኔ ትጨርሳለህ ለማለት የፈለኩት ልጨርስ አሁን አይ ቲንክ ያነሳው እኮ ትጨርሳለህ እኮ ፈቅድልሃለሁ ግን ክርስቶስ ራሱ ማይለውን ነው ስላልክ ላሳይክ ክርስቶስ እንዳለ ማለት ነው እኔ ተናገርኩት ነው ራሱ ክርስቶስ እንዳለ ማለት ነው ቅድም እንዳልኩ በቃ ሞር መጽሐፍ ቅዱስን ብታነብ ምን እየተናገርኩ እንደሆነም ትረዳለህ አሁንም ልልህ የምችለው እሱ ነው ይኸውልህ እንደዚህ ይላል ማቴዎስ ወንጌል መጽሐፍ ምዕራፍ 8 ቁጥር 21 ጀምሮ ነው ማነብልህ ራሱ ክርስቶስ የተናገረውን ማለት ነው ከደቀ መዛሙርቱም ሌላው ጌታ ሆይ ቆይ ከቁጥር 20 ጀምሮ ላንብብልህ ኢየሱስም ለቀበሮች ጉድጓድ ለሰማይ ወፎች መሳፈሪያ ያላቸው ለሰው ልጅ ግን ራሱን የሚያስጠጋበት የለውም ማለት ከደቀ መዛሙርቱም ሌላው ጌታ ሆይ አስቀድሜ እንድሄድ አባቴን እንድቀብር ፍቀድልኝ አለው ምንድነው ያለው ከደቀ መዛሙርቱ አንዱ አባቴን እንድቀብር ሂጄ ቀብሬ ልምጣና እከተልሃለሁ እያለው ነው ጌታ ክርስቶስ ኢየሱስ እንደዚህ ያለው ኢየሱስም ተከተለኝ ሙታናቸውን እንዲቀብሩ ሙታንን ተዋቸው አለው ምንድነው ያለው ጌታ ሙታናቸውን እንዲቀብሩ የሞተውን ሰውዬ እንዲቀብሩ ሙታንን ተዋቸው የሚቀብረውም ሰውዬ የተቀበረውም ሰውዬ ሙታን ናቸው ይላል ኢየሱስ ክርስቶስ አየ እኔ አይደለሁም እኮ የተናገርኩት ለመጀመሪያ ጊዜ ራሱ ጌታ ነው ምንድነው ያለው ሙታናቸውን እንዲቀብሩ ሙታንን ተዋቸው የሞተውም ሰውዬ ሙቷል በቁም ያሉትም እነዚህ ቀባሪዎቹም ሰውዬ ሙታን ናቸው ሰው በክርስቶስ እስካላመነ ድረስ ሙት ነው ከእግዚአብሔር ህብረት የተለየ ማለት ነው እሺ ሙት የሚለው በመንፈስ ሙቷል ማለት ነው ሰው በስጋ ሲሞት ይቀበራል በመንፈስ ሲሞት ግን በኃጢአት ውስጥ ይኖራል አየ በመንፈስ መሞት ማለት የቁጣ ልጅነት የዚህ ዓለምን ፍቃድ ማድረግ ማለት ነው እኔ ሙት ነህ እያልኩ ያለሁት በምንድነው በስጋ ነው አይደለም እያወራኸኝ እኮ ነው በመንፈስ ከእግዚአብሔር ህብረት የተለየክ ነህ እያልኩ ነው ያለሁት ለምን ስለመዳን እርግጠኛ በክርስቶስ ነው እኮ ማምነው ሙት ነህ ያልከውን ነገር እሱን እንዴት አድርገህ ሙት ነው ልትል ትችላለህ እኔ በክርስቶስ ነው ማምነው አይደለ እንዴት ነው አድርገህ ነው እሱን ያዋሃድከው አታምንም በክርስቶስ የሚያምንም ሰው እንዴት አታምንም ትላለህ አምናለሁ እያለ አታምንም ሰምተን ሁላ እናቀም ታውቃለህ አምናለሁ የሚል ሰው አታምንም እንዴት ሊባል ይችላል እኔ በክርስቶስ አምናለሁ ያለ ሰው ኖ ለምን አልከኝ አልልም ምክንያቱም እኔ አምናለሁ እያልኩ ነው እሺ እኮ አምናለሁ የሚል ሰው አንተ የሆነ ነገር አምናለሁ ብትለኝ አታምንም አልልም እንዴት ነው አታምነው አምናለሁ እያልከኝ ኦሬዲ ማመን እኮ አለማመን እኮ በቃ በዛ ነው የሚገለጸው አይደለ በክርስቶስ አምናለሁ ብሎናል አታምንም ስለ ከፍሬክ ተነስቼ ነው እሺ ልውል ከፍሬክ ተነስቼ ነው አንድ ሰው ያንን ተመልጥ ማመን እንዲታወቀው እኮ ስለሰማኝ ችግር የለውም አንድ ሰው በክርስቶስ አመነ የሚባለው ምን ሲያደርግ ነው ኮንፌስ የሚያደርገው ምንድነው የሚለውን ታያለክ ማለት ነው ለምሳሌ እኔ በክርስቶስ አምናለሁ አልኩክ ከዛስ ስለመዳን ብትጠይቀኝ አይ አላቅም እኔ ለዳን አልዳን ካልኩክ እውነተኛ የክርስቶስ አማኝ አይደለም አንተ ስለ ክርስቶስ ልታክ ትችላለህ ሰምተ ሊሆን ይችላል ግን በክርስቶስ ላይ አይደለም ሰው በክርስቶስ ሲሆን ምን ይሆናል መሰለ በሮሜ መጽሐፍ ምዕራፍ 8 ቁጥር 1 ላይ የእግዚአብሔር ቃል ሲናገር በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል ኩነኔ ፍርድ ማለት ነው አይደል ሰው አንተ ግን ስለ ፍርድ ትነግረኛለህ አላቅም ጌታ ሲመጣ ነው በዚህ ጋርና በዚህ ጋር የሚያቆመኝ አልክ ስለ መዳን ጠየቅኩህ አይ አላቅም አልከኝ እዛው ሮሜ መጽሐፍ ምዕራፍ 8 ላይ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል በምን በእግዚአብሔር መንፈስ ከዛስ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና የፍርሃት የባርነት መንፈስ አልተቀበላችሁ ይላል ልጆች ከሆነ ደግሞ ወራሾች ደግሞ ነን ይላል አየህ ሰው ልጅ ከሆነ ስለመውረሱ ጥያቄ አይገባበትም ማለት ነው የእግዚአብሔር ወራሽ የአባቱን ስለመውረሱ ማለት ነው አንተ ግን እዛ ደረጃ ላይ አይደለም ያለው አላቅም የሚል ቦታ ላይ ነው ያለው የእግዚአብሔር ልጆች የፍርሃት የባርነት መንፈስ የለባቸውም ብሏል አየህ አንተ ጥርጣሬ ውስጥ ነው ያለው እኛስ የልጅነት መንፈስ ተቀብለናል ኮንፌስ የምናደርገው ምንድነው እንደ ልጅ ነው እኔ አላቅም ያልኩት በራሴ ላይ ያለ ጥርጣሬ ነው እንጂ በክርስቶስ ላይ ያለ ጥርጣሬ አይደለም አላቅም ያልኩት ለምሳሌ እኔ ነገ ጥፋት ላጠፋ እችላለሁ ልስት እችላለሁ ከክርስቶስ መንገድ ልወጣ እችላለሁ በሚል ነው መዳኔን አላቅም መዳኔን የሚወስነው ክርስቶስ ነው ያልኩት በእኔ ላይ በእኔ ነገሮች እኔ ነገ የት ሊሆን ይችላል ምክንያቱም ብዙ ነገር ሰው ሲመጣ ብዙ ነገር ይወድቃል ይነሳል ሶ በዛ ውስጥ ሊቀር በመውደቅ ውስጥ ሊቀር ሰው ሊችል ስለሚችል መዳኑ ሊረጋገጥ አይችልም በህይወት እስካለ ድረስ ነው እያልኩ ያለሁት እንጂ
በክርስቶስ ላይ ወይ ጥያቄ ኖሮኝ አይደለም። በክርስቶስ እንደምድን ምንም እንትን የለውም እዚህ ላይ። ነገር ግን በእኔ ላይ ነው ጥያቄ ኖሮኝ ያንን ድኛለሁ ብዬ እንዳልገልጽ የሚያደርገኝ። እሺ ነገ ልትስት ስለምችል ማለት ነው አይደል? ልውል ነገ ካልክ ያው ኢፍ ነው አይደል? ልስትም ላስትም ትችላለህ። ዛሬስ ልጅ መሆንን ዛሬ አሁን እኔ እናንተ በምናወራበት ሰዓት ስለ መዳን እርግጠኛ ነህ? ዛሬም ላይ ያለውትን ክርስቶስ ነው የሚወስነው። እግዚአብሔር ነው ተቀብያለሁ ነው እንጂ የሚለኝ አንተ ተቀብለኸኛል አልለው። እሱን ማለት ነው እሱ ነው የሚወስነው። ዛሬም ነገ ላይ ስለሚገጥም ብቻ ሳይሆን ዛሬም አታውቅም ሳይሆን ክሊርሊ ተናገሩ ነገሩ። እሱ ነው የሚወስነው በእኔ ላይ እሱ ነው። አንተ ጸድቀሃል የሚለኝ እሱ ነው እኮ። አላውቅም ነው አንተ እያልክ ያለው አላውቅም ነው። አዎ ማለት እኔ አይደለሁም ወሳኙ ነው እያልኩ ያለሁት። አላውቅም ሳይሆን እኔ አይደለሁም ወሳኝ። ይሄ ውሳኔ ከኔ ውጪ ነው። ኦኬ አንተ ውሳኔው ባለቤት ነኝ እያልከኝ ነው። እኔ ግን የውሳኔው ባለቤት አይደለሁም እያልኩ ነው። የውሳኔው ባለቤት ክርስቶስ ነው። እሺ ገብቶኛል እያልክ ያለው ምንድነው? እኔ ወሳኝ ሁኜ ሳይሆን ውሳኔው ኦልሬዲ አልቋል እያልኩ ነው ያለሁት። ክብር ለኢየሱስ ይሁን። አየህ ከዚህ ተነስቼ ነው በክርስቶስ አላመንክም ያልኩህ። ዛሬም አታውቅም፣ ነገም አታውቅም፣ መቼም አታውቅም። በክርስቶስ እስካልሆንክ ድረስ መቼም እንደማታውቅ እነግርሃለሁ። የኔ በፊት ህይወቴ ማለት ነው ይሄ ተክለ ሃይማኖት ገዳም ሂጄ የተክለ ሃይማኖትን መቃብር ስም ያለው የኃጢአት ስርየት ለማግኘት በእውነት ነው የምላችሁና ከወጣው በኋላ ግን ያ ምስክርነት የለኝም ነበር። ከዛ ከገዳም ከወጣው በኋላ ስለ መዳኔ የሚመሰክር የኃጢአት ስርየት ለማግኘት ያልከው የምን አይነት ኃጢአት ስርየት ለማግኘት እንደዛ ያደረገ? ምህረት ነው ከእግዚአብሔር ፍርድ ለማምለጥ። ከእግዚአብሔር ፍርድ ለማምለጥ ማለት ከክርስቶስ የክርስቶስን የደሙን ስራ በዛ ለማግኘት ነው ያደረገው እንደዛ ወይስ እንዴ? ከሰራውት ኃጢአት ነፃ ለማለት። ከሰራውት ኃጢአት ማለት ለምሳሌ አሁን ከምሰራው ኃጢአት ማለት ነው። አሁን ማን ኃጢአተኛ አይደለም ያኔ ስለነበር ኖ ለምሳሌ በዛን ጊዜ በነበረው ነው ማለት ፈልጌ። አዎ ከሰራውት ኃጢአት ነፃ ሆኜ ከእግዚአብሔር ፍርድ ለማምለጥ ነበር ተክለ ሃይማኖት ሂጄ መቃብር የሳምኩት። የምልጃ እንትን ጠይቀህ ነው ማለት ነው? በምንም አይነት መንገድ ይሁን ብቻ በተክለ ሃይማኖት መቃብር የኃጢአት ስርየት ለማግኘት ከእግዚአብሔር ፍርድ ማለት ነገሩን እንትን አታድርገው። የሆነ እየነገርኩህ እኮ ምንም እኮ ግልጽ አድርጌ እየነገርኩህ ነው። ከሰራውት እያወሳሰብኩ ነው። ስማኝ በደንብ ከሰማኝ ምንም ግልጽ ነገር ነው እየተናገርኩህ ያለሁት። ከሰራውት ኃጢአት ነፃ ለመሆን ከእግዚአብሔር ፍርድ ለማምለጥ ደብረ ሊባኖስ ሂጄ መቃብር ስም ያለው የተክለ ሃይማኖት። ነገር ግን እኮ በሰዓቱማ ልክ ነበርኩኝ። በሰዓቱ ልክ ነው ያልኩትን ነገር አድርጌያለሁ። ከዛ ግን ከወጣው በኋላ ከፍርድ ነፃ ስለመሆን ምስክርነት አልነበረብኝም። ኃጢአት ይወቅሰኝ ነበር። አያችሁ የሰው ትምህርት ሲሆን እንደዚህ ነው የምትሆኑት። ወደ ክርስቶስ ኢየሱስ ከመጣው በኋላ ግን ፓስተር እንትና አይደለም የዘላለም ሕይወት እንዳለኝ ያረጋገጠልኝ መንፈስ ቅዱስ ነው። ይሄ ነው ልዩነቱ። አሁን ቄሶቹ ስትስም ነፃ ትወጣለህ ብለውኛል፣ ግን ምስክርነት አልነበረውም። ወደ ክርስቶስ ስትመጡ ግን እንደ ልዑል ተጠራጣሪ አይደለም የምትሆኑት፣ ድፍረት ነው የሚኖራችሁ። የእግዚአብሔር መንፈስ ሙት የነበሩ ላይ ነው እንትን የማደርገው፣ ተጠራጣሪ አይደለሁም እኮ ውሳኔን በእግዚአብሔር ላይ ነው የምትወው። እሺ ቅድም ስላነሳው መልስልሃለሁ። እሱ ማለት እንዳንተ ማለት ያንን ለማድረግ ድፍረቱ እንትን የለኝም እኮ። ድፍረቱ የለም አውቃለሁ። ድፍረቱ ያልኖርክ ደግሞ በዚህ ዓለም ትዕቢቱ የለኝም ማለት ይችላል። ትዕቢቱ የለኝም ማለት ይችላል። እሺ ችግር የለውም። እኔ ድፍረቴ ምን እንደሆነ አሳያለሁ። የኔ ብቻ ሳይሆን የክርስቲያኖች ሁሉ ድፍረት ምን እንደሆነ አሳያለሁ ከቃሉ ላይ። ወደ ክርስትና ስመጣ ግን ምስክርነት አገኘው። የእግዚአብሔር መንፈስ ከእግዚአብሔር አብ የወጣው እውነተኛ መንፈስ ማለት ነው። እውነተኛ መንፈስ ምስክርነት ሰጠኝ ማለት ነው። ልጅ ነህ፣ ፍርድ የለብህም፣ ኩነኔ የለብህም፣ ከሞት አምልጠሃል የሚል ምስክርነት አገኘው ከእግዚአብሔር መንፈስ ማለት ነው። አሁን አንተ እንዴት ታውቃለህ? ፈራጅ ነህ እኮ ያለኝ እኔ አይደለሁም የፈረድኩት፣ የእግዚአብሔር ቃል ነው የፈረደው። የፈረደውን የእግዚአብሔር ቃል ነው እኛ አሜን ብለን የተቀበልነው። እሺ ሶሪ አልጨረስኩም አለው። ቋርጠኝ አይደለም ማለት አብረን መጠቅለል ስለምችል ብዬ ነው። ትጠይቀኛለህ ጥቅስ ልስጥና አሁን ለተናገርኩት ማለት ነው። ኦኬ አሁን ይሄን ፍርድ ማን ነው የፈረደው? እግዚአብሔር ነው። ለዚህ ይላል በልጁ የሚያምን የዘላለም ሕይወት አለው። ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 36
በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ፍርድ ይሄ ነው እኮ። ፍርድ ማለት ይሄ ነው። ፍርድ የሚመጣው በክርስቶስ ኢየሱስ ከማመንና ካለማመን ጋር ተያይዞ እንደሆነ እግዚአብሔር ቃል ይናገራል። የዘላለም ሕይወት ማለት ዘላለም የሚባል ሰውዬ የሚሰጥልን ሕይወት ማለት አይደለም። ዘላለማዊነት ማለት ነው። የዘላለም ሕይወት አለው ማለት ኢሞዋቲ ነክ ማለት ነው። ኢሞርታሊቲ ማለት ነው። የእግዚአብሔርን ሕይወት መካፈል ማለት እኮ ነው። የዘላለም ሕይወት አለኝ በክርስቶስ ስላመንኩኝ ብዬ ስናገር እግዚአብሔር በቃሉ በኩል ፍርዱን ስላስተላለፈ ነው። በክርስቶስ የማያምንስ የእግዚአብሔር ቁጣ በእርሱ ላይ አለ። በቃ ተፈረደ እኮ። አሁን የሆነ እንትን ተደርጎ በዚህ በኩል ፍርዱ በሕይወት መዝገብ ተጽፏል አልተጻፍክም ነው። ስምክ ማን ነው? በሕይወት መዝገብ ላይ ትታወቃለህ ወይስ አትታወቅም ነው። በኢየሱስ ከሆንክ በቃ ከፍርድ ነፃ ነህ። የዘላለም ሕይወት አለክ። ቃሉ ነው እኛ በድፍረት እንድንናገር የሚያደርገን፣ በድፍረት እንድንናገር እና ምስክርነትም ደግሞ አለን። የእግዚአብሔር መንፈስ ምስክርነት ማለት ነው። ጌታ ክርስቶስ ኢየሱስ ሲመጣ እኔ ብሩክ ላይ ወደ ሲኦል እንዲሄድ አይፈርድም። ለምን? ቤተ ክርስቲያን ላይ ሊፈርድ አይደለም የሚመጣው። ጌታ ክርስቶስ ኢየሱስ ሊወስዳት የሱ የሆነችውን እጮኛ ማለት ነው፣ ሚስቱን ማለት ነው፣ ሊወስድ ነው ጌታ የሚመጣው። የክርስቶስ ኢየሱስ የሆነችው እቺ ሙሽሪት በእግዚአብሔር ፊት ነውር አልባ ናት። ክብር ለኢየሱስ ይሁን። ነውር አልባ ናት፣ ቅዱስ ናት። ለዛ ነው ጳውሎስ በኤፌሶን መልእክቱ መጽሐፍ ምዕራፍ 1 ቁጥር 4 ላይ ሲናገር በፊቱ ይላል፣ በእግዚአብሔር አብ ፊት ማለት ነው፣ ቅዱስ እና ነውር አልባ እንሆን ዘንድ በክርስቶስ ኢየሱስ መረጠን። በማ ፊት? በእግዚአብሔር አብ ፊት። ምንድነኝ እኔ? ብሩክ ነውር አልባ ነኝ። ምንድነኝ? ቅዱስ ነኝ። በስራዬ በብርታቴ በጥረቴ አይደለም፣ በክርስቶስ ኢየሱስ። ነውር አልባ የሆነችውን ቤተክርስቲያን ሊወስድ ነው ኢየሱስ የሚመጣው። ለዛ ነው ከፍርድ ነፃ ይሆን ነው። በክርስቶስ ስትሆን ከፍርድ አመለጥክ ማለት ነው። እግዚአብሔር ቃል ነው ልዑል ይሄን የሚለው። ዛሬ አንተ ተስማምተክ ጂን አንስተ ይሄን ጻድቅ የሆነ ጌታ ብትቀበል አንተም ከፍርድ ነፃ ትሆናለህ። በአንተ ስራ አይደለም፣ በክርስቶስ ኢየሱስ የመስቀል ስራ። እዚህ መንግስት ውስጥ ደግሞ እንዴት እንኖራለን? እሱን እነግርሃለሁ ቀጥዬ። ወደ ኢየሱስ ብትመጣ ይሄ የዚህ ህይወት ተካፋይ ትሆናለህ። ኦኬ አይ ቲንክ ተሻለ። እሺ እኔ እንትን ለማለት የፈለኩት የነበረው የኔ ነው ማለት አይ ቀጥል። ቅዱስ ጳውሎስ የተናገረውን እንትን ለማለት ፈልጌ ነበር። በብዙ መከራ ወደ እግዚአብሔር መንግስት መግባት ይገባናል ያለውን ማለት ነው። እና ይሰማል? ትሰማለህ? እሺ። እና እሱን መግባት ይገባናል አለ። ያ ማለት መዳኑን እየፈጸመ ነው ማለት አንችልም። ያ ማለት እኔ ራሱ ተቆርጬ እንዳልጣል እንዳለው ማለት ነው። እኔ ራሱ ተቆርጬ እንዳልጣል ስጋዬን ልጎሽሞ ይገባኛል እንዳለው ማለት ነው። እኔ ሳስተምር ውዬ ከዛ ከነሱ ተነጥዬ ወይ ደግሞ ከእግዚአብሔር መንግስት እንዳልቀር ስጋዬን ልጎሽሞ ይገባኛል አለ ቅዱስ ጳውሎስ። እና ምን ለማለት ፈልጎ ነው? ቅዱስ ጳውሎስ እንኳን እኔ ድኛለሁ አላለም በዛ ሰዓት ማለት ነው። ቅዱስ ጳውሎስ ሁሉን ያደረገ ማለት በጸጋው ብዙ ጸጋ ያለው ቅዱስ ነው። ይሄን ካለ አንተ ግን በብዙ ድፍረት ስጋዬን ልጎሽም ይገባኛል እኔ ተቆርጬ እንዳልጥል የሚል ስጋት የለህም። አንተ ድኛለሁ ብለህ ነው የምትወረው። ቅዱስ ጳውሎስ እንኳን ያንን አላወራም። እኔ የቅዱስ ጳውሎስን እምነት ነው ማምነው፣ ቅዱስ ጳውሎስ ያለው ማለት ነው። እኔ እንደ ቅዱስ ጳውሎስ ነው ስጋቴ፣ እኔ እንዳልቀር ማለት ነው።
ቅዱስ ጳውሎስ ባለው መሰረት ነው ያንን እንትን እያደረኩ ያለሁት ማለት ነው። ነገ እኔ ከክርስቲያን እንትን ተለይቼ ነገ ላድርገው በምችለው ነገር እንዳልቀር ያ የኔ እንትን ነው የኔ ኮንሰርን ነው ማለት ነው። አንተ ግን ያን አያሳስብም። ልዩነታችን ያ ነው ብዬ ነው የማምነው። እሺ ያው እንዳልኩ የመጀመሪያው ምክሬ ላይ ነው አሁንም ቆሜ አሁን ያነሳከው ልመልስልና ለሌሎች ምናልባት እድል መስጠት ካለብን እንደዛ እናድርግ። አሁንም የተናገርከው ሐሳብ እንዳልኩ የእግዚአብሔርን ቃል አጥና፣ በጌታ ፍቅር ለምን እሱን ነው። ምክንያቱም ጥቅሶቹን ስታነባቸው አሁን ያለህ መረዳት ሌላ እንደሆነ ትክክል እንዳልሆነ ትረዳበታለህ። ለምሳሌ አሁን የተናገርከውን ስመልስልህ አንስቼው ማለት ነው ጥቅሱን ስመልስልህ ስህተቱ የት ጋር እንደሆነ ትረዳለህ። አንበብ የእግዚአብሔርን ቃል ጳውሎስ ምን እያለን እንደሆነ ላሳይክ፣ ከዛ ለሌሎች እድል እንስጥ። ምናልባት አሁን የተናገርከው የመጽሐፍ ቅዱስ ጥቅስ አንደኛ ቆሮንቶስ መጽሐፍ ምዕራፍ 9 ላይ ነው ያለው። ጳውሎስ እንዳልቆረጥ አላለም። የመጀመሪያው ስህተት እሱ ነው። እንዳልቆረጥ ሳይሆን እንዳልጣል ነው ያለው። ምን ማለት ነው? ምን ማለት ነው? እንዳልቆረጥ ለሌሎች ከሰበኩ በኋላ እኔ ራሴ እንዳልጣል ሰውነቴን ገስጸዋለሁ፣ እቆጣጠረዋለሁ፣ እገዛዋለሁ ነው ያለው። ክሊር ነው። ኮንቴንት ምንድነው ስህተቱ? እኮ ለመልስልህ ስለሆነ ምን ማለት እንደሆነ ላሳይ ስለሆነ ታገሰኝ። እንዳልቆረጥ የሚል ቃል አልተናገረም፣ እንዳልጣል ነው ያለው። እንግዲህ እኛ ክርስቲያኖች በዚህ መንግስት ውስጥ አገልግሎት አለን አይደል? የተሰጠን አገልግሎት አለ፣ የተሰጠን ሩጫ አለ። ሩጫውን መሮጥ መቻል አለብን አይደል? ሩጫውን ጨርሻለሁ ብሏል ጳውሎስ። እኛ ክርስቲያኖች ምን ሮጠው ሩጫ አለ። ለሮጥ ነው ሩጫ ደግሞ ጌታ ክርስቶስ ኢየሱስ ይከፍለናል። ራዕይ መጽሐፍ ምዕራፍ 22 ቁጥር 12 ላይ ሲናገር ነው በቶሎ እመጣለሁ ለእያንዳንዱም እንደየስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው አለ። የሚከፍል ጌታ አለ ማለት ነው። ምን እንደየስራችን ስራችን በእግዚአብሔር ዘንድ መልካም ከሆነ ወይ ደግሞ ክፍያ የሚገባው ከሆነ ይከፈለናል፣ ማይገባው ከሆነ ደግሞ አይከፈለንም ማለት ነው። ታዲያ ጳውሎስ ምንድነው እየነገረን ያለው? ላንብበውና ከዛ በኋላ ትረዱታላችሁ። በእግዚአብሔር መንግስት ውስጥ የዘላለም ሕይወት አለ። በእግዚአብሔር መንግስት ውስጥ አክሊል አለ። በእግዚአብሔር መንግስት ውስጥ የዘላለም ሕይወት በክርስቶስ ደም፣ በእግዚአብሔር መንግስት ውስጥ አክሊል በእኛ ስራ። እንደዚህ ይላል ጳውሎስ አንደኛ ቆሮንቶስ መጽሐፍ ምዕራፍ 9 ቁጥር 21 ሕግ የሌላቸውን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር፣ ነገር ግን በክርስቶስ ሕግ በታች ሳለው ሕግ ለሌላቸው ግን እንደሌለኝ ሆንኩ። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆንኩ። በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደነርሱ ሆንኩኝ። በወንጌል ማህበርተኛ እሆን ዘንድ ስለ ወንጌል ሁሉን አደረግኩኝ። እዚህ በሽቅድምድም ስፍራ የሚሮጡ ሁሉ በምን ስፍራ? በዚህ መንግስት ውስጥ ሩጫ አለብን። እኛ ምን ሮጦ ሩጫ አለ። ሁሉም አይሸለምም። ሁሉም ከእግዚአብሔር ዘንድ ደሞዝ የለውም። እንደ ሮጥከው መጠን ነው ደሞዝ ያለ። እሺ በሽቅድምድም ስፍራ የሚሮጡ ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? አለ የሚያሸንፈው ዋጋውን ይቀበላል፣ ሩጦ ድል የሚያደርገው። እንዲሁ ታገኙ ዘንድ ሩጡ። እሺ የሚታገልም ሁሉ በነገር ሁሉ ሰውነቱን ይግዛ። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን ምን አክሊል። ሩጠክ ዊን ስታረግ ምን አለክ? አክሊል አለክ ማለት ነው። አክሊል አለክ። እሺ ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሸምኩ አስገዛዋለሁ። ምን እንዳልሆን? የተጣልኩ እንዳልሆን፣ ያለ አክሊል እንዳልቀር፣ በዚህ ሩጫ ውስጥ ተሸናፊ እንዳልሆን ምን አደርጋለሁ? ራሴን የተጣልኩ እንዳልሆን ስጋዬን እየጎሸምኩ አስገዛዋለሁ። ምን ለማድረግ? ከእግዚአብሔር ዘንድ ክፍያ ለማግኘት፣ አክሊል ለማግኘት ማለት ነው። እኔ ሰብኬ ምን ካልኩ በኋላ እኔ ራሱ የተጣልኩ እንዳልሆን። በእግዚአብሔር መንግስት ውስጥ የክብር ዕቃ አለ፣ የክብር ያልሆነ ዕቃ አለ። ይሄን በደንብ መረዳት ያስፈልጋል። በተለይ ጢሞቴዎስን ስታጠኑት
እግዚአብሔር ቃል በደንብ ይናገራል። የክብር ዕቃ መሆን ማለት ከእግዚአብሔር ዘንድ ያለውን ክፍያ የተቀበለ ማለት ነው። የክብር ዕቃ ያልሆኑት ደግሞ በክርስቶስ ኢየሱስ የዘላለም ሕይወት አላቸው። ነገር ግን አገልግሎታቸው በእግዚአብሔር መንግስት ውስጥ በእሳቱ ስለሚቃጠል የክብር ዕቃ አይሆኑም ማለት ነው። የዘላለም ሕይወት ግን ከክርስቶስ ደም ጋር የሚገናኝ እንጂ ከአገልግሎት ጋር፣ ከሩጫ ጋር፣ ከስራ ጋር የሚገናኝ አይደለም። ጳውሎስ የተጣልኩ እንዳልሆን ሲል እኔ ደግሞ ሩጬ ያለ ሽልማት ያለ አክሊል እንዳልቀር እያለ ነው ያለው ልዑል። ተቋርጫለሁ አለሁኝ አልገባኝም አለው የሰሙ ነው። እሺ ጳውሎስ እንደዛ እያለ ነው። ኦኬ እሺ ማለት ነገሩን እንዴት እንዳደረከው ምንም ግልጽ ያደረገው ነገር የለም ለኔ። እሺ እና ሌላ አይ ቲንክ የተሻለ ሞር ክሊር የሆነ ነገር ልናገርና ምለውን ማለት ነው። ክርስቶስ በፍርድ ቀን ፍርድ ሲሰጥ ነቢያትና ተአምር አድራጊዎች መጥተው ነበር በክርስቶስ የሚያምኑ እና እነሱን ሂዱ አላቃችሁም ብሏቸዋል። አንተ በምትለው እነዚህ ሰዎች ያመኑ ሰዎች ናቸው። ያመኑ ብቻ ሳይሆን ከማመኑ ከፍ ብሎ ተአምራትና ትንቢት ሲናገሩ የነበሩ ሰዎች ናቸው። ነገር ግን ሂዱ ብሏቸዋል። አንተ ምንድን ነው የምትለየው ከነሱ? ሂዱ ላለመባኔ የኔው ችግሬ እዛ ጋር እስካልተወሰነልኝ ድረስ ያልኩ አንደኛው በዚህ ምክንያት ነው። አንተ ምንድን ነው የምትለየው ከዛ ሰውዬ? ሂድ ከተባለው ሰውዬ አንተ በምንድን ነው የምትለየው? ላለመባለ ምንድን ነው ተአምር አድርገዋል እነዛ ሰዎች፣ አንተ ምንድን የተሻለ ነገር ያለ? እሺ አንደኛ ያመኑ ናቸው የሚል ንግግር ተናግራል። እሱ ነው የመጀመሪያው ስህተት የሚሆነው ማለት ነው። የመጀመሪያው ስህተት እሱ ነው። ነቢያትና ሐዋርያት ብለሃል። ኦፍ ኮርስ ሐሰተኛ ነቢያት ናቸው፣ ግን ሐዋርያት ግን የሚለው የአንተ ሐሳብ ነው። ሐዋርያት አላልኩም፣ ተአምር አድራጊዎች ነው ያልኩት። ሐዋርያት አላልኩም። እሺ በቃ ችግር የለውም ካላልክም ነው። እዛ ክፍል ላይ ያመኑ ናቸው የሚለው ነው ትልቁ ስህተት። በስም አጋንንትን አወጣን ይላሉ እና ያመኑት ናቸው። ኦብቪየስሊ አምነው ነው ተአምራት ያደረጉት አይደለም። በስሙ አጋንንት አወጡ እኮ አወጣናል ይላሉ። በስሙ ፈወሱ እኮ ይላሉ እነሱ ይላሉ ማለት አደረጉ ማለት አይደለም። ኢየሱስ አይደለም እኮ በስሜ አደረጋችሁ የሚላቸው፣ እሱማ አላቃችሁም ነው የሚላቸው። እነሱ ግን በስምህ ይቅርታና አልተቀበልኩትም ነበር ለማለት የፈለኩት ሳልጨርስ ነው የገባው እኮ። እሺ የሰማሁህ ነው፣ ቀጥል። ከዛ ይልቅ እነዛ ያቀረቡት አሁን አንተ ከምታቀርባቸው ነገሮች ጋር ስለተመሳሰሉብኝ ነው። አንደኛ ነገር ማለት ነው ሰዎቹ በስም አጋንንት አውጥተዋል። አንደኛ በእናንተ በኩል ያለው ነገር እነዚህ ነገሮች ላይ በስም አጋንንት አውጥተናል። እነዚህ ሰዎች ባህሪያቸው ከማን ጋር ነው የሚመሳሰለው ብትለኝ ከእናንተ ጋር ነው የሚመሳሰለው። አንደኛ ነገር ክርስቶስ በቀኙ በኩል የጠራቸው ሰዎች ደግሞ ብታያቸው ከኛ ጋር ወይ ደግሞ ከኔ ከማምነው ጋር የሚመሳሰሉ ሰዎች ናቸው። ለዛ ምንድነው ያልኩት? ወደዛ ሲጠራቸው ምንድነው ያላቸው? እናንተ አባቴ ብሩካን ብሎ ሲጠራቸው ተርቢያ ብልቼ ያላቸው ነገር ምንድነው? አንደኛ ተርቢያ ብለታችሁኛል፣ ተጠምቼ ያጠጣችሁኛል፣ እንግዳ ሆኜ መጥቼ ተቀብላችሁኛል ነው ያላቸው። በእኔ ስም እንኳን አመናችሁ እንኳን አላላችሁም ማለት እዛ ጋር ብዙ የጠራቸው ነገሮች ማመን አይደለም ማለት ብቻ ሳይሆን የክርስቶስ ስድስቱ የሚባሉት ማለት ነው የተራበ ያበላ የተጠማ ያጠጣ ብሎ ከዛ በኋላ ያሉትን የገለጻቸው ናቸው። እነዚህ ሁለቱ ሰዎች ከማጋ ይመሳሰላሉ ብትለኝ በግልጽ በቀኝ በኩል የተጠሩት ነው አባቴ ብሩካን የተባሉት ከኛ ጋር የሚመሳሰሉና ተአምራትና ነብይ ነን የሚሉትም ከማጋ እንደሚመሳሰሉ በግልጽ የተቀመጠበት ነው ብዬ ነው የማምነው። እሺ እንግዲህ ምን እንላለን ይላል እንግዲህ እሺ ምንድነው
አሁን የተናገርካቸው እንኳን ሐሳቦች የተለያዩ ሐሳቦች ናቸው። የተለያዩ ጥቅስ ላይ ያሉ ነገሮች ናቸው፣ አንድ አይደሉም። በጠይቅ እንደማትመልስ ስለማቅ ነው ያው ዝም ብዬ የምናገረው ማለት ነው። ሁለቱ ግን የተለያዩ ሐሳቦች ናቸው፣ አይገናኙም። በጥቅስ እንኳን አይገናኙም። አንድ መጽሐፍ ላይ እንኳን ቢሆኑ በጥቅስ ግን በጣም ብዙ ምዕራፍ አለ በመካከላቸው ማለት ነው አንተ ያነሳቸው ሁለቱ ሐሳቦች። ነገር ግን ሁለቱንም የሚናገሩትን ክፍሎች ስላልተረዳሃቸው ነው። ያው እናንተ ናችሁ ስላልክ እንግዲህ አንድ ጥያቄ ልጠይቅ። አንተ በግ ነህ ፍየል ነህ ልዑል? ማለት በግ ነህ ፍየል ነህ ምንድን ነው? ለምሳሌ በጎቹን በቀኝ ፍየሎቹን በግራ ከጠቀስከው ጥቅስ ነው ካነሳው ሐሳብ ነው የጠየቅኩ ያለሁት። ያቆማል ይላል። አንተ በግ ነህ ፍየል ነህ? እኔ ገና አልቆምኩም። አሁን ምንም አይደለህም። አሁን ፍየልም በግም ወይ ከርክሮ ወይ ቀበሮ ምንም አይደለህም። እኔም ወስኖ አይደለም ይሄን ነገር ደጋግሜ ተናግሬያለሁ። እሱ ነው የሚወስነው። እዛ ጋር እንደወሰነው እናንተ በጎቼ ናችሁ፣ እናንተ ወደዛ ፍየሎች ናችሁ የሚለው እሱ ነው እያልኩ ነው። ለምንድን ነው አንተ ደጋግመ ይሄን ነገር አንተ የምትወስነው ነው የኔ ጥያቄ። እሱ ወሳኙ እያለ አንተ ለምንድን ነው የምትወስነው? እሺ በቃ መልሰልኛል። ቴንክ ዩ። እሺ ሚውት አድርገው። አሁን ደግሞ እዚህ ጋር ጴንጤ ወገኖች ያሉ እስኪ እነሱ ልጠይቃቸው፣ በጣም የምወዳቸው። እስኪ እናንተ መልሱ። እናንተ አሁን በጎች ናችሁ ፍየሎች ናችሁ? እስኪ ጴንጤው ማህበረሰብ ይመልስ። ክብር ለኢየሱስ ይሁን። በእውነት ነው የምላችሁ፣ በተንበረከካችሁ ሰዓት ሁሉ በመሰዊያችሁ ስፍራ ሁሉ ይሄን እውነት ያብራራላችሁን ቅዱሱን መንፈስ ባርኩሽ አመስግኑ። በእውነት ጥያቄ ብቻ ይዘን መቅረብ የለብንም፣ ምስጋና መብዛት አለብን በቤታችን። በጣም እድለኞች ነን ይሄ እውነት ስለገባን አይደል? በጣም አንባቢዎች እኮ ሆነን አይደለም፣ በጣም ስላነበብን አይደለም፣ በጣም እንደው እግዚአብሔርን ቃል ስለቆፈርን አይደለም። በቃ አይደለም። በእውነት ነው የምላችሁ ይሄ እውነት ስለገባን ጌታ መባረክ ማመስገን መቻል አለብን። አሁን በጎች ነን ይላሉ። ይኸው ከታች በጎች ነን። እንዴት አወቃችሁ? ይኸው የእግዚአብሔር ቃል ምን እንደሚል ላሳይክ እና ዳኒ እኔ አልሳተፍም ሲል ስለነበር ለሱ እንስተው። በቃ አሁን በጎች ነን አሉ እነሱ አይደል? ለምንድን ነው በጎች ነን ያሉት? ከምን ተነስተው ነው? እንደው በድፍረት አይደለም። የእግዚአብሔር ቃል በጎች እንደሆነን ስለነገረን ነው። እኛ እርግጠኞች ነን። የክርስትና ማት ይሄ ነው። በጎች ለተለያየ ነገር ሊገለጽ ይችላል። በጎች ሌላ ቦታ ለሌላ ነገር፣ ሌላ ቦታ ለሌላ ነገር ሊገለጽ ይችላል። እና እሱን ክሊር አድርገው። አንድ እኮ ስጨርስ ልዩነት አለው ልትለኝ ትችላለህ። ችግር የለውም። በእውነት ነው የምላችሁ የክርስትናን የምወደው ለዛ ነው አይደል? ሂንዱይዝም ጋር ሂዱ፣ ቡድሃ ጋር ሂዱ፣ እስልምና ጋር ሂዱ፣ የኦርቶዶክስ ማህበር ጋር ሂዱ፣ ምንም የትኛውም ስፍራ ብትሄዱ እርግጠኛ ሁናችሁ እንድትናገሩ የሚያስችላችሁ አይደለም በጭራሽ። ክርስትና ግን የምንቀበለው መንፈስ እርግጠኛ ያደርገናል። በእርግጠኝነት እንድንናገር ማለት እኔ ክርስቲያን ነኝ፣ እኔ እግዚአብሔር ልጅ ነኝ፣ እኔ በግንዱ ላይ ነኝ ያለሁት። እኔ ክብር ለኢየሱስ ይሁን። ጌታ ክርስቶስ ኢየሱስ እንደዚህ አለ በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ ኢየሱስም መለሰላቸው እንዲህ አለ፣ ነገርኳችሁ አታምኑም። እኔ በአባቴ ስም የማደርገው ሥራ ይህን ስለኔ ይመሰክራል። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑ። በጎቼ ድምፄን ይሰማሉ። ምን አለ? በጎቼ የኔ አለ ኢየሱስ። እኔም አውቃቸዋለሁ ይከተሉኝማል። እረኛውን እናውቃለን። አየህ፣ ደግሞ የእረኛውንም ድምፅ ደግሞ እንሰማለን፣ ደግሞም እንከተለዋለን። እኔም የዘላለምን ሕይወት ሰጣቸዋለሁ። ለበጎቹ ለዘላለም አይጠፉም። ክብር ለኢየሱስ ይሁን። አይገርምም? ከእጄ እንደዚህ አይነት እረኛ ነው ያለን። ማንም አይነጥቃቸው። የሚተኛ የሚያንቀላፋ የሚደክም አይደለም እረኛችን። ዘላለማዊ የሆነ አባት ነው ያለን። ለዘላለም አይጠፉም ካለ በኋላ ከእጄ ማንም አይነጥቃቸው። ማንን? በጎቹን። ከዛስ የሰጠኝ አባቴ ከሁሉ ይበልጣል። ከአባቴ እጅ ሊነጥቃቸው ማንም አይችልም። በጎቼ አለን ኢየሱስ። እረኛ አለን። እንደውም ኢሳይያስ ሲናገር በኢሳይያስ መጽሐፍ ምዕራፍ 53 ላይ እኛ እንደ በጎች ተቅበዝብዘን ጠፋን ነው የሚለው። እና የበግ አቅሙ ራሱ ምንድነው? ተቅበዝብዞ መጥፋት ነው። እረኛችን ግን አስተማማኝ ነው። ክብር ለኢየሱስ ይሁን። እረኛችን አስተማማኝ ነው። የዘላለም አባት የሆነ የዓለማት ሁሉ ፈጣሪ የሆነ ጌታ ነው እረኛችን። እና ስለ በጎቹ ነፍሱን አሳልፎ የሰጠ ጌታ ነው ያለን። እና በጎቼ አለ ኢየሱስ ሲናገር ድምፄን ይሰማሉ።
እኔም አውቃቸዋለሁ ከዛ ይከተሉኝም አለ። ለዛ ነው በጎች ነን ሲሉ ክርስቲያኖች ከታች ኮሜንት ላይ እረኛቸውን ስለሚያውቁ ነው። እረኛቸውን ስለሚያውቁ ነው። እኔ በቀኝ ቁም በግራ ቁም ስባል አይደለም በግ መሆኔ የማውቀው ፍርድ በእኔ ላይ የለም እያልኩ ፍርድ በእኛ ላይ የለም እያልኩ የእግዚአብሔር ልጆች ላይ ፍርድ አይፈረድም። አባታችን በልጆቹ ላይ አይፈርድም። ልጆቹን ሊወስድ ነው የሚመጣው እና አሁንም እኔ ላንተ ለምችለው እግዚአብሔርን ቃል በቅንነት እግዚአብሔር አምላክ ሆይ ቃልህን አብራልኝ፣ ቅዱስ መንፈስ ክርስቶስ ኢየሱስን እንዲገልጥልህ እየጸለይክ ቅዱስ ቃሉን አንብብ። እኔ ልልም የምችለው እሱ ነው። ተባረክ። እሺ ልውል ምናልባት ሌሎቹ ከሌላ ቤተ እምነት ከሆኑ ከነሱ ጋር እንድትቀጥሉ ተባረክ። እሺ መቀጠል እንፈልጋለን። አትጥፋ። እሺ አትጥፋ። አልጠፋም። እንደውም ዛሬ ራንደምሊ ነው ያወጣሁት ማለት ራንደምሊ አይቼው ነው ዝም ብዬ የገባሁት ነው። እሺ አትጥፋ። እሺ አትጥፋ። እንማማራለን ደግሞ እግዚአብሔር ያስተምራል። ከሰው በላይ ቃሉ የራሱ እግዚአብሔር ነው አይደል? ቃሉ ለምሳሌ እኔ የሆነ ጽሁፍ ጽፌ በአሁን ባለውበት ዘመን ከዛ እኔ ባልፍ ከሆኑ ዘመናት በኋላ የኔን መጽሐፍ ሰዎች አንብበው ለመረዳት ሊቸገሩ ይችላሉ አይደል? ከምን አንፃር እንደጻፍኩት ማለት ነውና በግምት እንዲህ ሊል ፈልጎ ይሆናል ብለው ሰዎች ሊረዱ ይችላሉ። እግዚአብሔር ቃል ግን የቃሉ ባለቤት ግን የሆነ የሚያልፍበት አይደለም። አየህ ዛሬም ለልጆቹ ማብራራት የሚችል መዳን ለሚፈልጉ ሰዎች መድረስ የሚችል ነው። የቃሉ ባለቤት እግዚአብሔር ዘላለማዊ ነው። ዛሬም ያስተምራል ማለት ነው። ዛሬም ሐሳቡን ይገልጣል ማለት ነው። አየህ አንተ እንኳን ባትረዳው ሰዎች በትክክል ባያስረዱክ እግዚአብሔር ራሱ የምትፈልገው ከሆነ ማለት ነው ራሱ እግዚአብሔር ቃሉን ያብራራልሃል። ቃሉን በተለያየ መንገድ ይገልጽልሃልና ቅረብ፣ በቃ ወደ እግዚአብሔር ቅረብ፣ ቃሉን አንብብ። ለለምሽለው እሱን ተባረክ። እሺ አትጥፋ። እሺ ዳኒ ኤም ኮሜንት ላይ ቅድም ስትጽፍ ስላየሁህ ነው። ሰላም ብሮ፣ እንኳን ደህና መጣህ። እንኳን ደህና ቆየ። እሺ ከየት ቤተ እምነት? ኦርቶዶክስ ነበርኩ። ቅድም እያወራን ነበር። አይ አልነበርኩም ማኔ። ለዛ ነው ተወያይተሃል? ከኦርቶዶክስ እኮ ተወያይተሃል? አውርታችኋል? ትንሽ ነገር እያወራን ነው። ቅድም ኔትወርክ እንትን ብሎ ምናምን ወርጄ ነው። ኦኬ ዳኒ ያለክ ጀምራችሁ ከሆነ ትቀጥላላችሁ። ብዙም አልሄድ ነው ግን አዎ ዳኒ ቢያወራም ጥሩ ነው መሰለኝ እንትን እንዳይል። እሺ ዳኒ ያለክ? እሺ ብሩኬ አለው ኔትወርክ ተስተካከለ። እስኪ እንሞክረው። ካሜራዬን አጠፋው እኮ ዝም ብዬ ነው። ማብራት የሚችል ሰው አለ? ካሜራ ገብቶ አንተ እንደዚሁ አጥፍተኸው ምናልባት ጥሩ የሚሆን ከሆነ ካሜራ መክፈት የሚችል ሰው አለ? አንድ ሰው ገብቶ መጽሐፍ ምናምን ማሳየትም ይቻላል። እንደዛ ገብቶ መክፈት የሚችል ሰው ካለ እሺ ዳኒ ይቀጥሉ። የሚቋረጥ ከሆነ ግን በቃ ሰማችኋለሁ አለው። እሺ ዳኒ ብሩኬ ዳንሻ ወይዳ ስለ መዳን እየተወራ ነበር አይደል ቅድም? እሺ እንደ አንድ ኦርቶዶክሳዊ ዳኒ አሁን የዘላለም ሕይወት አለው? የዘላለም ሕይወት አግኝቻለሁ በክርስቶስ። እንዴት አገኘ? በልጁ በክርስቶስ በማመን መቼ?
ማለት የዘላለም ህይወት አግኝቷል ማለት ያው ድንሃል ማለት ነው። ያው ነው አይደል? መዳን ስትል የትኛው መዳን ነው ማለት? ስለ ዘላለም ህይወት እኮ ከዛ ከአዳማዊ ማንነት ማለት ነው። ከዛም ከአዳማዊ ማንነት ማለት ስትል ያው መዳን እና የሚባለው ክርስቶስም ሲጀመር ወርዶ ለኛ መዳን እንትን ይሰራልን ያው የአዳማዊ ማንነት ኖሮብን ነው ማለት በባህሪያችን የወደቀን ሆነን ነው። ለሱ ብቻ ነው ጌታ ስራ ይሰራልን? ለሱ ታስባል? አዎ እንጂ ለአንተ ኃጢአትና በደል ኢየሱስ አልሞተልህ? ያው ለሰው ልጅ ማለት ነው እኮ ለባህሪያችን እኮ ለአንተ የአዳም ባህሪ ማለት ነው። ያው አዳማዊ አይደለን ሁላችንም ስንፈጠር? አው አልገባኝም። ምን ማለት ነው? አው እኛ ሁላችን የተካፈልነው የአዳም ባህሪ አለን። እንደ ሰው ነው። አዳም የሆነውን የአዳም ልጆች ነን ስንወለድ አይደል? ስንፈጠር አንድ ባህሪ ነው ያለው። በቃ አዳማዊ ባህሪ ማለት ነው። አልገባኝም። ዳንሻ ግልጽ አድርግ። ምኑን ቶሎ አይገባኝም። አሁን ምን ማለት ነው አዳማዊ ባህሪ ስትል? ሚስ አንደርስታንድ እንደራረገ እኔ የምለውና አንተ የምትለው ምናልባት ክሮስ እንዳይደራረግ። ማንነታችን እኮ ነው እያልኩ ያለሁት። አዳማውያን ስንፈጠር ሁላችንም። ኦኬ ምን ማለት ነው አዳማውያን? ማለት ያው የሰው ዘር እንጂ እንዴት ነው አልገባኝም። አንተ የምታወራውን እንዴት ይገባኛል ዳንሻይ? አንተ ራስህ ካልገባ ታጥቶ እኮ እየጠየቅኩ ያለሁት ባህሪያችን ማለት እንዴት ያስረዳ? እንዴት ነው የገባህ አንተ? ማለት አፈጣጠራችን አዳማዊ ነው ማለት ያው ማለት ባህሪያችን ማለት የሰው ልጅ ያው ለምሳሌ ይወለዳል ይሞታል ምናምን እንለዋለን አይደል? የሰው ልጅ ባህሪ እሺ፣ ያ ባህሪ ማለት ነው። በቃ መጀመሪያ ከአዳም ነበር የጀመረው። ያው አዳምን ነው እንደ መጀመሪያ እንትን አድርገን የምንወስደው ማለት ነው አይደል? አዎ፣ መወለዱ መሞቱ ባህሪ ያ ባህሪ የሰውነት ባህሪ ማለት ነው። ኢየሱስ የሞተው ለዚህ ባህሪ ነው? ኧረ አይደለም። ጥፋት አጠፋ። ይሄ ሰው ምን ነው? ይሄ አዳም የምንለው ጥፋትን አጠፋ ማለት ትእዛዝን በመተላለፉ የእግዚአብሔርን ጥፋትን በማጥፋቱ የማንነቱ የወደቀው ነው ማለት ከእግዚአብሔር የተለየ ሆነ። ኢየሱስ የሞተው ለወደቀው ማንነት ሆኖ እያልከኝ ያለው? ወደ እግዚአብሔር እንዲመለስ የእግዚአብሔርን ጸጋ እንዲያገኝ። ኦኬ ስለዚህ ኢየሱስ የሞተው ለአዳም ኃጢአት ብቻ ነው ማለት ነው። ምን አልከኝ? እንደ ኢየሱስ የሞተው ለአዳም ኃጢአት ብቻ ነው ማለት ነው። ለሰው ልጅ ኃጢአት አንተ ለምትሰራው ኃጢአትና በደል ኢየሱስ ሞቶልሃል ማለት ነው። ዳኒ ግን ይቅርታና ማለት አጠያየቅ ግን ትንሽ የሆነ ለመፈተን ምንድን ነው ያልገባኝ። ትንሽ ጫን አልከኝ።
የሆነ አዳንሻይ ሐሳብን እኮ እንድረዳው ነው። ምክንያቱም ቃላቶች ሐሳብን ይደብቃሉ፣ ሐሳብን ደግሞ ያወጣሉ። ሶ ቃላቶችህን ስታወጣ ለኔ የሚሰማኝና እኔ ጋር የሚያስተጋቡት ድምጽ አለ። ሶ አይ እንዲህ ሆኖ ለዚህ ነው እንደዚህ ሆኖ ምናምን እነኛን ድምጾች አለመሆኑን ቼክ እያረኩ ነው እየጠየቅኩኝ ያለሁት። ስለዚህ ለአዳም ኃጢአት ብቻ ሳይሆን ኢየሱስ ለኔ ሞቶልኛል ብለህ ታምናለህ? ለራስህ ማለት አንተ ለምትሰራው ኃጢአትና በደል ኢየሱስ ሞቶልሃል። እኔ ለምሰራው አንተ ለምሰራው ኃጢአትና በደል እኮ መዳን የትኛው መዳን ነው ብዬ ጠየቅኩ እኮ መጀመሪያ። ለዛ እኮ እሱ እንድንግባባ እኮ ነው የጠየቅኩ ያለሁት ዳንሻይ እኮ ማለት መጀመሪያ ከሱ ምን ጀምራ ይሻል። አይ አንተ አሁን ዳንኩኝ ስትል ስለ አንተ መዳን ነው እያወራን ያለነውና ሶ አንተ ለምትሰራው ኃጢአትና በደልስ ኢየሱስ ሞቶልሃል ወይስ አልሞተልህም ነው። ከአዳም ኃጢአትማ አልከኝ እኮ ተቀበልኩ። ከዛ ግን እኔ ማጣራት የፈለኩት የአዳም ኃጢአትን ስታወራ ኢየሱስስ ለአንተ ኃጢአትና በደል ሞቶልሃል ወይ ነው ጥያቄ። እሱ ነው ሞቶልኛል። ሶ ኢየሱስ ለአዳም ኃጢአት ለአንተ ኃጢአት ሞቶልሃል ማለት ነው። ዳንሻ እሺ ሉሌ ማለት